3 እና 4 ሳምንቶች ብልቱ እንደቆመ ደርቆ ነው የቀረው። በአንድ ሌሊት እንደዚህ መሆኑ ለኔም ለሱም የሚገርም ነገር ነው። ተከታትላችሁ ምንድነው ለምን እንደሚያንጨረጨር የምታውቀው ነገር አለ? ባለቤት እኮ ነች። ቀረጻው ምንድነው? እዚህ ጋር ታሟል ብለና አይደለ መጣው እኮ ታሟል። ዝም ብሎ ነው ሌላ ነገር ነው። እሱ ማን ነው? ለምንድነው እኮ እስኪ እንዴት አንገቱ እንደደፋ እንዴት እንደከፋው እሱን ሳይ ደግሞ ከዚህ በላይ ማውራት አልችልም። በቃ ማንተ ለምንድነው የማይገባህ? ቆይ ለምንድነው ወደ ቤት እንዴት ማፈቅድልኝ? አንተ ዝም በል በቃ። ከዚህ በላይ እንድትወራረሱ እንዴ ምን ሆነ ነው? መራቢያ አካሉ ላይ ከፍተኛ ጉዳት ስለደረሰበት በሱ ዙሪያ አንዳንድ ጥያቄዎች ልጠይቅ። አንተ ወንድምህ ሚስጥር ራሱ ትንሽ መደበቅ አትችልም? ግንኙነታችንን ከጨረስን በኋላ እሱ ማለት እንዴት ነው በቃኝ ብሎ ሳይሆን እኔ አረደከመኝ ምናምን ነገር ሆዴና መመኝ ምናምን ስለው በሷ ቀልድ እንደማለቅ ታውቃለህ። እኔ እኮ ከሷ ምንም ችግር የለብኝም ላንተ ብዬ ነው። አንተ እኮ እያልከኝ እኮ ያለው እንደ ኩራት መንገድ ለመንገድ እንዲህ ገተረህ አቁመ ዙር እኮ ነው እያልከኝ ያለው። አንዴ የማወራሽ ነገር አለ። ይኸውልሽ 5 ደቂቃ አንተ ሰውዬ ከኔ ጋር ጻዋት ፈልግ። አንዴ እባክሽ ወንድ ያለበት ቤት እኮ ነው። አረ ጎረቤት ጠርተህ እኮ ይውልኝ ምናምን ትላለህ። ግን እንደዚህ አይነት ነገር ላይ ማን ነው ጠርተህ የምታሳየው? ከዛ ደግሞ ቆይቶ መልሶ አንድ 10 ደቂቃ አይቆይም። ከዛ አረ ልሞትልሽ ነው አረ እኔ ምናምን ነገር ይላል። ከዛ በቃ ድጋሚ ወደ ግንኙነት እንገባለና እሱ ከሆነ እንደዚህ አቁሞ ሊያስቀር ይችላል አላውቅም። እኔ መሄድ አልፈልግም። እኔ እንትን ማድረግ አልፈልግም ብቻ ነው የምትለው። ፌቨን ይሰማታል የሚባል ነገር ግን በፍጹም የለም ማለት አብርሃም አንዴ እስቲ ቆይ ላውራበት። ለምን ነው ማለት ነው? ምን ነገር እኮ ነው እየወራ ያለው? ጎረቤት ነው የምጠራው ብዬ ሰው ነው የምጠራው። ፖሊስ ጠርቼ ነው ማስታወጣልኝ። እኔ እኮ ላንተ አስቤ ነው። ሰይጣን ጠንቆይ ምናምን ነገር የምትለው አንተ ዝም ስለተባልክ ነው እንዴ? ዝም ስትባል ትንሽ ክብር ይኖርሽ። ልንገርህ ሰበብ ስፈልግ ነበር። በጣም ነበር የሰለቸኝ ካንተ ጋር መሆን። አንተን ተሸክሞ መኖር ስልችት ነበር። ክፉ ነገር አይደለም። በቃ እስከዛሬ ስሜቴን ዝርግፍ አድርጌ እየነገርኩ በየ5 ደቂቃ የሰው ልጅ ዘሩም ሊኖር አይችልም። ልንገርህ ምክንያቱም መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ውድ ተመልካቾቻችን በድጋሜ ተመልሰናል። እንግዲህ አብርሃም ካልሄድኩ እያለ ሲያስቸግር ነበር። ሶፊ ብዙ ነገሮችን ለማውራት ሞክረናል። እሱም አንዳንድ ነገሮችን ሲነግረኝ ነበር። ለእኔ ነገርከኝን ነገሮች ብትነግረው ደስ ይለኛል። ማለት ይሄ ከባለቤት ጋር የምነግራችሁ ነገር የለም። አንተ ለምንድን የማይገባህ? ቆይ ለምንድን ወደ ቤት እንዴት ማፈቅድልኝ? አንተ ዝም በል በቃ። ከዚህ በላይ እንድትወራረሱ እንዴ ምን ሆነ ነው? በቃ ዝም በልሽ። በቃ ዝም በል። አይመለከትህም። ስለማይመለከት ነገር አታወራ። ጭራሽ እንደዚህ አይነት ነገር ውስጥ ነው የመክተት ሳይንስ ደሞን ማፋለ ብለህ ልትወራ ነው? አይመለከትህም። ምን ውስጥ ገባህ? እስቲ ቆይ ንገረኝ። ምንድነው እንደዚህ አይነት ነገር ውስጥ ከተከኝ? ምን ገባህ? ሲጀምር አይመለከትህም። በቃ ዝም በል። በቃ እንድትወራ ራሱ አልፈልግም እኔ ከዚህ በኋላ። ትንሽ ክብር ይኑር እስኪ ለሰው ልጅ። ክብር ስላለኝ ማን ያመጣው? በቃ ዝም በል። የምትወራው ነገር ሲጀምር አይምሮም አንድ ነገር ልንገርህ። እኔ አሁን ይቅርታ አድርግልኝና ምንም የሚያወራውም እሱ አይደለም። እናንተ ያው ሁሉ ነገር ቁጭ አድርጋችሁ ሰማችሁ። በቃ እኔ ግድ መናገር አለብኝ። ምክንያቱም ማለት ነው አንተ ብቻ አይደለም ኃላፊነት ያለብህ። ሰማኛል። የፈለከውን ነገር አውራ። እኔ ብቻ ከዚህ ልሂድበት። ይኸውልህ ሚኪ፣ አሁን እንዴትም ብላችሁ እሱ ማወጣጣት ካለባችሁ አወጣጡና አስረዱት። ያለውን ነገር ንገሩት። የሚነቃም ከሆነ ይንቃ። ሕክምና መሄድ ካለበት የወንገር አስደርጉ። ብቻ ከዚህ ነገር አውጡልኝ። እኔ እኮ በነገራችን ላይ ዛሬ እየተጨነኩ ያለው ለዚህ እንዲህ ተገትሮ ስለቀረ ብቻ እኮ አይደለም እኮ። እኔ ስለሱ ብልት ምን አገባኝ? እኔ እኮ ያገባኝ። ግን ነገ ጧት ይሄ ልጅ ሌላም ችግር ውስጥ ቢገባ እቺ ልጅ ሌላ ነገር ብታረግበት እኔ በጣም ነው የምጸጸተው። ስለዚህ እኔ ኃላፊነት አለብኝ። ኃላፊነቴን መወጣት ስላለብኝ ይሄው ኃላፊነቴን ተወጥቻለሁ። አለቀ በቃ። አንተ ደግሞ እኔ ላይ አታፍጥ። እኔ ላንተ ባሰብኩ ጭራሽ ጎበዝና አንተ ኃላፊነትን ተወጣል። ስለዚህ ወደ ቤት ጭራሽ ካንተም ብሶ እኔን አይምሮ ምናምን ይታይ ትላለህ። እሺ በቃ ዝም በል አንተ። በእናትህ ስትወራው ላይ ተመጣጣኝ ባለቤት ጋር ይኸውልህ፣ አሁን እሱ ከባለቤት ጋር አንዴ ሶፊ አንዴ ከባለቤት ጋር ስላለው ነገር ማወቅ አለበት። አንተ የነገርከኝ ነገር አለ ከባለቤት ጋር በተደጋጋሚ ስለሷ እንዴት ነው የማያገባኝ? እኔና እሷ ሴክስ ከማድረጋችን በፊት እንደዚህ እናደርጋለን ያልኩት ነገር
ነገ ጧት ልጅ ብትወልድ ልጅህን ይልኝ ብለህ እንደ ቤተሰብ እኔ ማቅረብ ይቀራል? እንዴት ነው ምን አገባ የሚባለው? ስለዚህ ችግርም ሲመጣ እኔ ነኝ መፍታት ያለብኝ ብዬ ስላምነው ነገርም እንድነግርህ ነው የምፈልገው። እሺ ስላልኩ አይመለከተኝም፣ ግን በቃ እስካልተመለከተኝ ተወኛል። ችግር ያንተ አይምሮ መደፈን ያ ሁሉ ሰይጣናዊ ስራ እንዴት እንዳልታየ ግራ እንደውም እኔ ሚኪ ይቅርታ አድርግልኝና ማለት ነው ባለቤቱ ወይም ደግሞ ፍቅረኛው ፌቨን እርግጠኛ ነኝ ከናያንቱና ከነ ብቻ ስሟ ጠፋኝ ከነሱ ጋር የተያዘ ኬዝ እንዳለባት በጣም እርግጠኛ ነኝ። በቃ ነገረ ስራዋ፣ ወሬዋ፣ የምታሳየው አክት፣ አለባበሷ ሁሉ ነገሯ እንደነሱ ነው። ስለዚህ እናንተ እነሱ እንዳጋለጣችሁ ሁሉ እሷም የት እንደሆነ መድረሻዋን ተከታትላችሁ ምንድነው ለምን እንደሚያንጨረጭር የምታውቀው ነገር አለ? ባለቤት እኮ ነች። ያማል አንተ እሷን ሰደብ ዝም ምንድነው የምፈልገው? እሱ ምንም አያውቅም ብዬ ነበር አይደል? ይሄንንም አወጣጣው እያወቅ ከሆነ የሁሉ ነገር እያየ ከሆነ አልታየኝም አልተሰማኝም የምትለው አብራችሁ ጠይቁት። ምክንያቱም እቺ ልጅ ዛሬ እሱም ብቻ አይደለም ለሀገርም ነገ ለወገንም ጎጂ ነው የምትሆነው። ስለዚህ እናንተ እንዴትም አድርጋችሁ መፍትሄ ስጡት። አለቀ። እኔ ከዚህ በኋላ ስለአንተ እንደውም አይመለከተኝም። እናንተ ግን ለሀገር ስትሉ ገብቷል አይደል? እኔም ወንድሜን እንድታድኑልኝ ብዬ ነው የመጣሁት ነገ ችግር ውስጥ እንዳይገባ። ግን ቢሆንም እቺ ልጅ ነገ ሌላም ሰው እንዳትበክል የሌላም ሰው እንደዚህ እንዳታበላሽ እባካችሁ የቻላችሁትን አድርጉ። አለቀ። በቃ እኔ ምንም ልል አልችልም። እንዴ እኔ ላንተ ባሰብኩ ጭራሽ እኔን ትናገረኛለህ? አብርሃም እንዴ ታውቃለህ እኮ እኔ ላንተ ምን አይነት ልጅ እንደሆንኩ አይደል እንዴ? አታስብልኝ። ማን አንተ ነው የምታስብልኝ? ሚኪ እንደዚህ እኮ ብሎኝ ያውቅም ነበር። እውነት አሁን እኮ ነው ከሆነች ጊዜ በኋላ እኮ ነው ከሷ ጋር ወይኔ አንተ አይገባህም እንዴ? የምትወራውን ነገር እየለየ ስለማትወራ እኮ ነው እንደዚህ እያልኩ ያሉት። መጀመሪያ ተረጋጋ። አንተ ራስህ ተረጋጋ። ሄቨንን ማስጠራት ወይም ወደዚህ እንድትመጣ ማድረግ አንችልም። ምን ታደርግልሃለች እሷ? እሷን የምጠይቃት አንዳንድ ጥያቄዎች ችግር የለም እሱ ለኔ ተሆነ እኔ እሱን ማሳምኛ አምጥቻለሁ። እንኳን እሷ አብርሃም እንዲሆነ ከተባለች ሮጣ ነው የምመጣው። ስለምትወደኝ ነው አይደለም? ስለምትወደህ አይደለም። ያሰረች እሷ አላት። አንተ የሆነ ነገር ብትሆን እሷ እዛ የምትገብረው ነገር ሊጎልባት ይችላል። አናውቅም። ስለማታውቀው ነገር እንዳታወራሽ ከዚህ በኋላ በጣም እላፊ እያወራህ ነው። ግብሩ አለ ምንም እንድትወራ የምን አባ ግብር? ስለምን ግብር ነው የምትወራው አንተ? በቃ እኔ እንደዛ ነው የማውቀው። ልንገርህ እንደው ምን የተረዳሁት እሷ የሆነ ሰው መገበር ስላለባት በፍቅር ሰበብ ቀርባ ነው። በእሷ ቀልድ እንደማላቅ ታውቃለህ። እኔ እኮ ከእሷ ምንም ችግር የለብኝም። ለአንተ ብዬ ነው። ስለ እሷ ክፉ ነገር እንድትወራ አልፈልግም። አብርሃም ተው፣ ነገ ይቆጫሃል። ክፉ ነገር ካላትም እኔ ልጨነቅበት። ስለማይመለከት ነገር እየገባ አጉል አርፈህ ተቀመጥ። ብቻ ሚኪ እኔ እናንተ እንውጣና እንደሆነ ነገር እሷ ብትመጣ ምንድን ነው የምታወሩት? ስማኝ፣ ይኸውልህ እኔ ካሜራ ፊት ወጣሁኝ ይበቃል። እሷ እዚህ መታ ካሜራ ፊት እንድትሰጣ አልፈልግም። ኧረ አንተ ሰውዬ አይምሮህን አንቃው እንዴ! ምን ሆነህ ነው? ኧረ በእናትህ አንተ ልጅ በጣም እያስጠላኝ ነው የምር። እንዴ ቆይ ምንድነው ችግር? ወይስ ሆን ብለህ ነው እንዴ? እኔ ፈዟል እያልኩ እያወራሁ አውቀህ እኮ ነው የሚመስለው ለነሱ። ነገር ውስጥ እንዳንገባ በጣም እያበሳጨኝ። ችግር የለውም ሌላ ነገር ውስጥ ገብተንም ቢሆን አንተ ከዚህ ችግር መውጣትን ብቻ ነው የምፈልገው። ልንገርህ አንድ ፌቨንን ጥራት አንተ እንደሆነ ነገር አድርገህ እንደሆነ ደውልላት መምጣት አለበት እኮ። ለምን ምንድነው ምክንያቱ? እኔ በእውነት የሆነ ነገር ማርጓለች። አሁን የዚህ መምጣቱ አንተ በእናትህ በቃ ዝም በል። እሷ ካሜራ ላይ ልትሰጥ አልፈልግም። ያማለን እኮ ለምን ከካሜራ ዞር ብለን እናውራ። አንዴ ከካሜራ ዞር ብለን አንዴ ቆይ አብርሽ ተመልሼ እመጣለሁ። አንድ ደቂቃ እንድትመጣ አልፈልግም። እሷ እዚህ አይገባም እንዴ? ና ከካሜራ ዞር። ይኸውልህ ሚኪ ምን መሰለህ ውድ ተመልካቾቻችን እንግዲህ ሶፊ የአብርሃምን ፍቅረኛ ወይም ያው ሚስት ፌቨንን እንግዲህ ወደዚህ ይዟት እየመጣ ነው። አብርሃም የሆነ ነገር ሆኗል፣ ታሟል፣ እባክሽ እንድረሽለት ብሎ ነው እንግዲህ ያለችበት ቦታ ድረስ ሄዶ ወደዚህ ይዟት እየመጣ ያለው። ያው ካልሆነ እንግዲህ ወደዚህ ስለማመጣልን ነው። አማራጭ የለንም። በአብርሃም ላይ ማሟረታችን አይደለም። ነገር ግን ፌቨን ወደዚህ እንድትመጣ የምናደርግበት ወይም ደግሞ ያለን አንድና አንድ አማራጭ ይሄ ስለሆነ ነው። ውድ ተመልካቾቻችን ፌቨን ከሶፊ ጋር ወደዚህ እየመጣች ነው። ስለዚህ አብርሃም ደግሞ ውስጥ እየጠበቀን ነው። ከኛ ባልደረቦች ጋር እንግዲህ አስፈላጊውን ነገር እያደረግን ነው። ስለዚህ ፌቨን ስትመጣ መጠየቅ ያሉብንን ጥያቄ እንግዲህ አንድ ላይ ሶስቱን በተቀመጡበት የምጠይቃችሁ ይሆናል። ሶፊ እንግዲህ ፌቨንን ይዟት እስኪመጣ የምንጠብቅ ይሆናል። አብራችሁን ቆዩ። ሰላም ፌቨን እንዴት ነሽ? እኔ ጋዜጠኛ ሚኪያስ እባላለሁ። ጋዜጠኛ ምን ይሰራልኛል? እስቲ ቆይ ተረጋጊ። አብርሃም እዚሁ ነው ያለው። አብርሃም አለ እዚህ። በቃ ምን ሆኖ ነው? አብርሃም እዚሁ ነው ያለው። ለምን
እንደምትቀርጹት ጀመረ የት ነው ያለው እሱ? ኧረ ቆይ አንቺ ተረጋጊ እንዴት ነው መጀመሪያ የምረጋጋው? የት እንዳለ ንገረኝ እንጂ እኮ ቆይ ተረጋጊ እኮ ቀረጻው ምንድነው? ቆይ እዚህ ጋር ታሟል ብለህ አይደል የመጣው እኮ ታሟል ዝም ብሎ ነው ሌላ ነገር ነው እኮ ማን ነው ለምንድን ነው እኮ ንግባና ለምንድን ነው የምገባው? ያስረዳሻል አብርሃም ምንም አልሆነም ምን ሆነሽ ነው እንዴ እኔ ምንም መቀረጽ አውቆ ነው ወደዚህ እንድትመጪ ፈልጎ ነው አብርሃም ምንም አልሆነም ምን ማለት ነው እኛ በአብርሃም ዙሪያ አንዳንድ ቆይ ችግር የለም ሶፊ ችግር የለም ሶፊ እኔ አውራታለሁ ይልሽ አብርሃም ምንም አልሆነም አብርሃም ምንም አልሆነም ምንም ካልሆነ አንዳንድ ጥያቄዎችን ለመጠየቅ ምንም ጥያቄ መመለስ አብርሃም አለበት ነው ያለው ለሱ እኮ ነው ለራሱ መራቢያ አካሉ ላይ ከፍተኛ ጉዳት ስለደረሰበት በሱ ዙሪያ አንዳንድ ጥያቄዎችን ልጠይቅሽ ሰው ነው ወንድምህ ሚስጥር ራሱ ትንሽ መደበቅ አትችልም ምንድነው ሚስጥር እንደዚህ ያደርገሽው ምን አገባክ ዞር በል ወደዛ አንተ ለማንም ሰው ባደባባይ አጥተህ ይኸውልሽ እንደውም ዛሬ እውነቱ ይወጣል አንድ ነገር ልንገርሽ እስከ ዛሬ ታገስኩት ነገር አለ እሱ እኮ ታያለሽ ይኸው ልጁም እንደዚህ ሆነ የቀረው ባንቺ ምክንያት ነው ሲጀምር ምንም እንድትቀርጹኝ አልፈልግም አስጠፋልኝ ማንም ምንም እንድትቀርጹኝ አልፈልግም አሁን ገብተሽ ነው በከዛ ነው አይምሮ ላይ ፈጠርከው ነገር እዛው ሂድና አምጣው ካሜራውን አንተ ደግሞ አስጠፋልኝ ከማንም ጋር ማውራት አልፈልግም ጋዜጠኛ ምናምን ከፈለክ ለምን ነው ፊት ለፊት አትናገረኝ ለምንድን ነው አንቺ ንጹህ ሰው ከሆንሽ ምንም ካሜራ ሰው ሰብስበክ ለምን ፊት ለፊት አትናገረኝም እኔ ይኸውልሽ ስሚ መጀመሪያ ንጹህ ከሆንሽ ምንም እንደዚህ የሚያንጣጣ ነገር የለም አለቀ በቃ የኛ ጉድ የኛ ነው አኮ ጉድማ ነው እኮ ጉድ ስለሆነማ ነው መጥቼ ተናገርኩ ችግር የለውም ወደ ውስጥ ወንድሜ ነው ይኸውልሽ አንድ ወንድሜ ነው የወንገር ቢሆን እኔ ይቆጨኛል ምን ይሆናል በቃ አብርሃም ጋር እንደውም ልንገርሽ ካንቺ ጋር እንዲሆን አይመለከተኝም በቃ ጥራውና እንሂድ እኔ ደግሞ ከማንም ጋር ማውራት አልፈልግም ግቢና ታየዋለሽ ማየት አልፈልግም መግባትም አልፈልግም ስለዚህ እንደዛ ከሆነ እኔ ምንም ማድረግ አልችልም ከዚህ በላይ አብርሃም ውስጥ ነው አብርሃም ደግሞ መውጣት አይችልም ገብቼ ወጣዋለሁ ይኸውልሽ ነይ እንደዛ አይደለም ነይ ውስጥ እናወራለን ውስጥ እናወራለን አንዴ ውስጥ እናወራለን መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ወደ ተመልካቾቻችን እንግዲህ የአብርሃምን ሚስት ፌበንን በስንት መከራ ማለት ይቻላል ቤተሰቦች አሳመነናት ካሜራ ፊት ያለውን ነገር ለማውራት እንግዲህ ፈቃደኛ ሆናልናለች። ስለዚህ ሳንጣላ በሰላማዊ መንገድ ስላለው ነገር ብንወያይ ብንመካከር ሶፊ አዎ እሺ ችግር የለውም ተረጋግተን እስቲ ከፌበን እንጀምር ፌበን ምንም ማውራት ነገር የለኝም በቃ አንተ ወንድምህን በየአደባባይ ፊት ማሸማቀቅ አይደለም ተነጋግረን ነው አሁን ፈቃደኛ ሆነሽ አሁን ደግሞ ግን ደግሞ በቃ ማለት ይሄው እስኪ እንዴት አንገቱ እንደደፋ ይሄው እንዴት እንደከፋው እሱን ሳይ ደግሞ ከዚህ በላይ ማውራት አልችልም በቃ መቼም ያልነገረህ ነገር የለም አንተ ዝም ብለህ አታውራ በእናትህ ሶፊ ተው ነው ማለት መስለው እሺ ስለማታውቀው ነገር አታውራ አንተ አይደለም እያወራኸኝ ያለው አንተ አይደለም ስለዚህ ስለምን የምትወረው ቆይ እንዴ ሰው የምታውቀው ነገር ካለ ነገር እንዴት ነው ቆይ በዚህ ልክ ማስመሰል ይችላል አንተ ይኸውልህ ስማ ከበረን ጠብቅ ስላወቅኩ ነው እንጂ ማለት ነው የወንድሜን አንገት ለማስደፋት አይደለም እዚህ ካሜራ ያለበት ቦታ ላይ የመጣሁት ግን ምንም ቢሆን አንገቱን ደፍተን ቢሆን ካንቺ እንዲላቀቅልኝ ብቻ ነው የምፈልገው አንተ ምንድነው የምትፈልገው ቆይ ለምን ከህይወታችን አትወጣም አብርሃም አረቱ አይን እንግለጥ ይቆጫል ከህይወቴ እንድትወጣ እፈልጋለሁ ከዚህ በኋላ እኔ እናንተ ከዚህ ግቢ እንውጣ እንጂ ይኸውልህ ሰማኛል ምንም አይነት ግንኙነት የለንም እሺ አጠገቤ እንድትደርስ አልፈልግም ለምን እስቲ ቆይ ምን አይመለከትም ስለኔ ህይወት ለምንድን ነው ትዳሬን ልበጠብጥ ነው እየሞከርክ ያለው አንተ ቆይ ነው ወንገር ሆነ አድርሰኝ የራስ ጉዳይ አልደርስልም ከዚህ በኋላ ምን ነው የምትደርስበት እኔ እየጎዳሁት ነው እኮ ንገረኝ ከአንቺ አንደበት አሁን ክርክሩ ጭቅጭቁ ይብቃንና ፌበን ከአንቺ አንደበት ደግሞ ስለተፈጠረው ነገር መስማት የምንፈልገው ነገር አለ መራቢያ አካሉ ላይ ያጋጠመው ነገር እንግዲህ ያለፉትን 3 እና 4 ሳምንቶች ብልቱ እንደቆመ ደርቆ ነው የቀረው ስለዚህ ነገር አንቺም የሚሰማሽን ስሜት አንቺ ጋር ያለውንም እውነታ መስማት እንፈልጋለን እባክሽን ያዢውና ያለውን ነገር ብንነግር
እሺ ይኸውልህ ይሄ ነገር ለእኛም በቃ በጣም ግራ የሚያጋባ ነገር ነው። አንተ ችግር አለብህ እንዴ? በቃ ተወኝ እና ለኛ አንተ ዝም በል በቃ። ለምን አንተ ብና ወይ አስወጣልኝ ልጅ ሶፊ ጣልቃ ከገባ አስወጣለሁ። በድጋሚ ጣልቃ ከገባ አስወጣለሁ። እዚህ ጋር ሁላችንም አላበላልጥም። ለእኛ በቃ በጣም ግራ የሚያጋባ ነገር ነበረ። አብረን ነበር ያደርነው፣ ቆይተን ነበር ከተገናኘን። ከዛ በኋላ ግንኙነት አደረግን። እሱ ጋር ነበር ያደርጉት፣ ተኛን። ከዛ ሌሊት በተደጋጋሚ ይቀሰቅሰኝ ነበር። ከዛ በቃ ያው የናፍቆት ነው፣ ረጅም ጊዜ አልተገናኘንም ነበር። በቃ ለዛ ይሆናል ብዬ ኖርማል ነበር። ጠዋትም እንደዛው። ከዛ በኋላ ምንም ሊበርድለት አልቻለም። የሆነ ሰዓት ላይ ተነስቶ ሳይሆን በቃ ያው ነው እንዲህ ምን ሆነክ ነው ወይ ዛሬ አላስደሰትኩት ይሆናል ምናምን ብዬ ማሰብ ጀመርኩኝ። ግን በቃ ምንም ሊበርድለት አልቻለም። ሙሉ ቀን ማለት ይቻላል በተደጋጋሚ ግንኙነት ስናደርገዋለን። ግን ምንም በቃ ለውጥ የለውም። ትንሽ የሆነ ሰዓት ላይ ዞር ስል ወይ ምግብ ልሰራ ወይ የሆነ ነገር ላመጣ ዞር ስል በቃ ይጠራኛል ቶሎ ነው ምናምን ነገር። ከዛ በቃ ያን ቀንም እሱ ጋር ዋልኩኝ። ምንድን ነው የተፈጠረው ብዬ ሁለታችንም ግራ ነው የገባን። ከዛ በኋላ እንዴት ነው ግዴታ መውጣት ስለነበረብኝ ወጣሁኝና በጣም ደወለ። ደነገጥኩኝ። ማለት የሆነ የታመመ ምናምን ነበር የመሰለኝና ምንድነው ምናምን ስለው ካልመጣሽ ነው የሚለው። በቃ ቶሎ ነይ አሁን ነይ ምናምን። ከዛ እኔ ማለት ምን ሆነ ብዬ ነው የፈራሁት። ያኔ ስመጣ በቃ እንደገባሁኝ ምንም ቀይን እስካስቀምጥ ምናምን አልጠበቀም። ጎትቶ ወደ መኝታ ቤት ነበር የወሰደኝና እንዴ አንተ ምን ሆነክ ነው? ኧረ ተረጋጋ ምናምን ስለ ምንም ሊሰማኝ አልቻለም። በቃ ቶሎ ልብሴን አውላልቆ ወደ ግንኙነት እንድንገባ ነበር የፈለገው። ከዛ በቃ ቆይ ቁጭ ብለን እናወራበት ተረጋጋ ምናምን ስለው ምንም በቃ የመረጋጋት ሀሳብ ራሱ የለውም። በቃ አሁንም ቶሎ ብሎ ከጨረሰ ማለት ግንኙነት አድርገን ከጨረስን በኋላ እሱ ማለት እንዴት ነው በቃኝ ብሎ ሳይሆን እኔ ያረደከመኝ ምናምን ነገር ሆዴን አመመኝ ምናምን ስለው ከዛ በኋላ በቃ እሺ ምናምን ብሎ ይስመኛል፣ ይቅርታ ይጠይቀኛል ምናምን። ከዛ ደግሞ ቆይቶ መልሶ አንድ 10 ደቂቃም አይቆይም። ከዛ ኧረ ልሞትልሽ ነው ኧረ እኔ ምናምን ነገር ይላል። ከዛ በቃ ድጋሚ ወደ ግንኙነት እንገባለንና ሙሉ ቀን ሩቲናችን እንደዛ ነው እያሳለፍን የነበረው። በተደጋጋሚ ምንም የሚቀንስ ነገር የለም። ሌሊት እሱ ጋር ካደርኩኝ መተኛት አልችልም፣ ወደ ቤቴ መሄድም አልችልም። በቃ እንዴት ነው ሙሉ ጊዜውን ከኔ ጋር ግንኙነት ማድረግ ነው የሚፈልገው። እኔም ካላመንከኝ ከእሷ አንደበት መስማት ትችላለህ። ከዛ ያው እኔም ደግሞ እምቢ ልለው አልፈለግኩም። ምክንያቱም ባሌ ነው፣ የወደፊት ባሌ ነው፣ ፍቅረኛዬ ነው አሁን ላይ። ስለዚህ ማለት በቃ ፍላጎቱን በደንብ እንትልለት ይገባል። እዚህ ጋር ለሁለታችንም ግራ የሚያጋባ ነገር ነው። በአንድ ሌሊት እንደዚህ መሆኑ ለእኔም ለሱም የሚገርም ነገር ነው። ስለዚህ የሆነ በቃ ኡፍ አስጠላኸኝ ምናምን ብዬ ትቼው መሄድ ነበረብኝ። ማለት ንገረኝ እስኪ አንተ እንደዚህ አይነት ነገር ቢያጋጥም ፍቅረኛ ክምል ልትል ትችላለች። በቃ እሱ እስከፈለገው ድረስ በቃ ምንም እያመመኝም ቢሆን እየቻልኩት ከዛ በቃ በእሱ ደስታ እደሰታለሁ። በጣም ነው ማፈቅረው፣ በጣም ነው መወደው። ወንድሙ ሊቀበል ያልቻለው ነገር ይሄ ነው። እኔ ለሱ ያለኝም ፍቅር በጣም ስለማፈቅረው ለሆንለት መሄድ እስከምችለው ጥግ ድረስ ለሱ ሄድለታለሁ። ይሄ ደግሞ አዲስ ነገር አይደለም። ማንኛውም ፍቅረኛሞች ሊያደርጉት የሚችሉት ነገር ነው። ምናልባት የሱ አንዴ አልቀዘቀዝ ስላለው እንጂ። ስለዚህ እዚህ ጋር እሱን አደባባይ ላይ ማውጣት ምናምን አስፈላጊ አይደለም። ተረዳኸኝ? በቃ እኔም እሱም በቃ እኔ አምኜ ከተቀበልኩት በቃ እኔ ይሄ አንዴ የተፈጠረ ነገር ነው፣ በራሱ ሰዓት ደግሞ በሚሄድ ሰዓት ይቀዘቅዝለታል ብዬ አምኜ እስከተቀበልኩኝ ድረስ እዚህ ጋር ያንተ እንደዚህ የወንድሙ እንደዚህ መሆን ምንም አስፈላጊ ነገር ነው ብዬ አላምንም። እናንተ ወደ ሕክምና ለመሄድ አልሞከራችሁም? የተለያዩ ትሪትመንቶችን ለማግኘት ምን አይነት ርቀት ሄደሻል? ይሄንን ነገር ፊክስ ለማድረግ አስቤ ነበር እንደዛ ለማድረግ ግን አልሆነም። ስልክ እንዴት ነው አሁን ራሱ እንዴት ጸጥ ብሎ እንደተቀመጠ አልገባኝም። በየ5 ደቂቃው ነው ከኔ ጋር ግንኙነት ማድረግ የሚፈልገው። በየ5 ደቂቃው ነው ስሜቱ እየጨመረ ይሄ ነገር ጤናማ እንዳልሆነ ወይም ጤነኛ የሆነ ነገር እንዳልሆነ ሁላችንም የምናውቀው ነገር ነው። ስለዚህ ለምንድን ነው ታዲያ ሕክምና ሁሉም ነገር ደግሞ መፍትሄ ያለው? በተደጋጋሚ የምለው ነገር ነው ለተመልካቾች። ሕክምና ቦታ መሄድ አልቻልንም። ገብቶካል? ሕክምና ቦታው እስክንደርስ አጠገቡ ካለሁኝ ግዴታ በቃ የሆነ ስሜት እኮ አንዳንዴ የሚገፋፋሃል አይደለ? ታው ምናምን ብትለውም አትሰማም። በቃ ቶሎ ከኔ ጋር ግንኙነት ማድረግ ነው የሚፈልገው። ታክሲ ውስጥ ምናምን ደግሞ መሆን የማይችል ነገር ነው። እሱ እያለ ያለው ነገር ምንድን ነው? ምንድን ነው ቤት ውስጥ ማለት
ምናልባት የኔንም ጥያቄ ጠይቅሻለሁ ግን አንድ የምጠይቃት ጥያቄ አለ እያለ ነው። እስቲ ይሄንን ጥያቄ ያው ጣልቃም ምንም ይሄ ሕክምና ምናምን የሚባል ነገር ድራማ ነው። ምክንያቱም ለአንድ ልንገርህ በየትኛውም ሳይንስ በየ5 ደቂቃው የሚያምረው ፍጥረት አለ ብዬ አላምንም። ምን እንግዲህ እስከማውቀው ድረስ ይሄ ነገር እሷ አላማ አላት ያዘዛት የበላይ ሰይጣን አለ። ያው ሰይጣን ነው የሚባለው ጠንቋይም ቢሆን ምንም ቢሆን አልኩ እኮ ቅድም እንዳላችኋቸው አይነት ሰዎች። እስቲ ቆይ ላውራበት። ለምን ነው ማለት ነው? ምን ነገር እኮ ነው እየወራ ያለው? እኔ እኮ ላንተ አስቤ ነው። ሰይጣን ጠንቋይ ምናምን ነገር ምተው አንተ ዝም ስለተባልክ ነው እንዴ? ዝም ስትባል ትንሽ ክብር ይኖርሽ። ክብር ስላለኝማ ነው እዚህ ድረስ እኮ ነው የተናገርካት። ጠንቋይ ነች እያልክ ነው? እስቲ ቆይ ልጨርስ። ጠብቅ። ለእውነቱን ድጋሚ እንዳትናገራት እንደዚህ ብለህ የራስህ ጉዳይ አይመለከተኝም ስላንተ እውነት። አንዴ አብርሽ እኔ ልንገርህ። ለማንኛውም ሚኪ ብቻ በዚህ ማልክ በዛ እቺ ልጅ በጣም እያስመሰለች ነው። ካወራሯ መረዳት ትችላለህ። በየ5 ደቂቃው አጠገቡ ከሌለው ስራ እየሰራው አይደለም። በቃ ይኸውልህ የምትሄድበት ቦታ ይሄን ነገር ያዛል። እኔ ስለ እንደዚህ ነገር ብዙ ሪሰርቾችም አድርጌ ነበር። ገብቶሃል አይደል? ይሄን ነገር ካየው በኋላ እንዳልኩም በድብቅ ለመከታተል ሞክሬያለሁ። ቤተሰብ ጋር ያለች ወጣም የት እንደምትሄድ ጫፍ ጫፉንም ለማየት ሞክሬያለሁ። ምክንያቱም ልጅቷ እንዳልኩ በጣም በተጠና መንገድ ነው ብዙ ነገሮች የምታደርገውና ለዛም ነው እናንተ ጋር እንድመጣ ያደረገኝ ብዙ ስብስብ ነገሮችን ስለፈታችሁ። ስለዚህ ይሄ ልጅ የወንገር አርጋው ነው እንጂ ስለሚያስፈልግ ወይ ደግሞ እሷ ስለታዘዘች ወይ የወንገር ገብሪ ስለተባለች ነው እንጂ በየ5 ደቂቃ የሰው ልጅ ዘሩም ሊኖረው አይችልም። ልንገርህ ምክንያቱም የዚህ ልጅ ዘር ምናልባት ጠንቋዩ አምጪ ብሏት ቢሆን የምትሄድበት ቦታ የዚህን ልጅ የሆነ ነገሩን እዛ አምጪ ተብላ ቢሆንስ ማን ያውቃል? ስለዚህ እኔ እንደዚህ ነገር ዝም ብዬ ማለፍ አልችልም። አታስመስይ። እኔ እኮ አውቅሻለሁ። ዛሬ አይደለም ማቅሽ ማነው አምጪ የሚለኝ? እሱ ነው በምን ነው ዳንዝዟል። እሱ የታውቃል። ምን ማለት ነው? አንተ ደንዝዟል ማለት አብርሃም እባክህ ተረጋጋ። ይሄ ቀን ያልፋል። ለነገሩ እኔ እኮ አልቀየምም። ያለፈ ቀን እንዳንተ የታዘብኩት እሱ የለም። ጭራሽ አደባባይ ላይ ለምን ነው የምታዘበኝ? አደባባይ ላይ አውጥተኛል። እኔንም ባለቤቴንም ክብራችንን ዝቅ ነው ያደረኩት። ይሄንን ነገር እያወቅ የማህይም ስራ እኮ ነው እየሰራህ ያለው። ምን ነው የማህይም ስራ? እስቲ ቆይ ንገሬ። ለአንተ ማሰቤ ነው ማህይም? ሲጀመር አሁን ምንም ብትናገረኝ ይኸውልህ አይምሮን ስለተቆጣጠረች አልፈርድም። አንቺ ደግሞ ስራሽ ይታወቃል። ይኸውልሽ እኔ እኮ እርግጠኛ ነኝ እና ያንቱንም ታውቃቸው ይሆናል። በእርግጠኝነት የምነግርህ አንቺ ወይኔ እሺ ተዋቸው። እኔ አሁን ስለና ያንቱ አያገባኝም። በነገራችን ላይ ልነግርህ የምፈልገው ግድ አያንቱም ላትሆን ትችላለች፣ አላም ሌላም ሊሆን ይችላል እኮ ግድ እነሱ ብቻ አይደሉም እዚህ ላይ አገር ውስጥ ያሉ ጠንቋዮች ወይም ደግሞ እንትኖች። ስለዚህ እቺ ልጅ በየሰበብ አስባቡ ቤተሰቦቼ ምኖቼ እያለች የምትሄድበት ምክንያት የት እንደምትሄድ ታውቃለህ? ሲጠይቃት ታውቃለህ? የትም ትሂድ ምን አገባ? እኔ ለፍቅረኛ አይደለሁም። እሺ አሁን መፍትሄ ላይ እንድረስ። ጥያቄ አለኝ ከመፍትሄው በፊት። እኔ ጠንቋይ ቤት ስሄድ እሱ አብሮኝ ይሄዳል? የት ነው ያየኝ? ሶፊ አንተ ሂድ ወይም ደግሞ ከኛ ባልደረቦች ጋር እኔ ከሷ ጋር በግል አወራታለሁ። እኔና አንቺ ከዚህ እንሂድ ወደ ሌላ ቦታ እንሂድ እና ብናወራ ጥሩ ነው። ለምን እንደሆነ ልንገርሽ። አንድ ላይ ነው የምንሄደው፣ አታስቢ። አብርሽንም ይዘህ አንዴ አብርሽንም ይዘነው ነው የምንሄደው። ምክንያቱም አንዴ ኬዝ ጀምረናል። ያስጨነቃችሁት ነው ይገባኛል። ማውራት አለብን። ከአንቺ ጋር ማውራት የሚፈልገው ነገር አለ። እርግጠኛ ነኝ። አንዴ አስጨርሰኝ አብርሃም። ምንም ነገር ካላረግሽ የሚያስፈራሽ ነገር የለም አይደል? በጣም ጥሩ። በቃ ይኸውልህ አንተ ሂድ በቃ ሂድ። ይኸውልህ ወይ ቆይ ሚኪ ውጣ። አይሆንም። በዚህ ሁኔታ እኛ መቀጠል የለብንም። አይሆንም፣ መሄድ አለብን። ይኸውልህ እንደውም ከኛ ባልደረቦች ጋር መሆን የለብንም። ይኸውልህ መውጣት ነው ያለብን። እኔ እደውልልሃለሁ። በቃ እደውልልሃለሁ። ሂድ በቃ ሂድ። ፌቨን ከዚህ እንውጣ፣ ከዚህ ግቢ እንውጣ። የማወራችሁ ቦታ አለ። ሁለታችሁንም አንድ ባንድ አወራቸዋለሁ። መኪናውን አዘጋጅልኝ። እሱ ራቅ ብሎ ሂድ፣ ካልሆነ እሷን አውራታለሁ። እሱ ራቅ ብሎ ችግር የለም። መኪና ይዘናል፣ 3 መኪና አዘጋጅተናል። ችግር የለውም። እንትኑን አዘጋጅ። ውድ ተመልካቾቻችን በድጋሚ ከፌቨን ጋር ተመልሰናል። ፌቨንን በግል አንዳንድ የምጠይቃት ጥያቄዎች ስላሉ ነው። ፌቨን እንግዲህ ቀደም የጀመርናቸውን ነገሮች አሁን ብንጨርሳቸው በተለይ ከአብርሃም ጋር የተገናኘውን ከዚያው በዋናነት እሱ ነው
በሱ ነገር ዙሪያ ያው እኔ ፎከስ ማድረግ የምፈልገው ምኑ ላይ መሰለሽ መራቢያ አካሉ እንደቆመ ደርቆ ቀርቷል። ያው ሶፊ የተለያዩ ጥያቄዎችን ሲጠይቅ ነበር። ስለሱም ጥያቄ ያው የራስሽን መልስ እንድታሳውኝ እፈልጋለሁ። ግን በዋናነት አሁንም አልዋጥል ያለኝ ትንሽ የአብርሃም ነገር ነው። እኔ ራሴ የማውቀው ነገር የለም። ለኛም እኮ ግራ የሚያጋባ ነገር ነው ማለት ይሄ ለምዳን የቆየነው ነገር አይደለም። 3 ወይ 4 እንደዛ አይነት ነገር 3 ሳምንት ከምናምን ቢሆነው ነው። ድንገት ነው ያየነው እኛ። በቃ ጠዋት ሲነሳ እንደዛው ነው ቀረ። ከዛ በኋላ ኦኬ ጀስት ይሄ ስሜቱ መጥቶ ነው ከጊዜ በኋላ ይቀዘቅዛል ብዬ ግንኙነት አደረግን፣ ግን ምንም ሊቀዘቅዝ አልቻለም። ስለዚህ እኛ ራሱ በቃ ተአምር ነው የሆነብን። ምን ብዬ ለማን እንደማሳየው አላውቅም። ሰው ጠርቼ ይውልኝ ማለት አልችልም። እንዴት ሆነ የጎኑም ቢወጋ አረ ጎረቤት ጠርተህ እኮ ይውልኝ ምናምን ትላለህ። ግን እንደዚህ አይነት ነገር ላይ ማን ነው ጠርተህ የምታሳየው? ሆስፒታል ምናምን ብለኸኛል፣ ግን ደግሞ ሆስፒታል መሄድ አንችልም ነግሬሃለሁኝ። በየደቂቃው ነው ማለት እኔ እዚህ ጋር ልታምነኝ ካልቻልክ አንተም እንደ ሶፊ አብርሽንም መጠየቅ ትችላለህ። እንደዚህ አይነት ስሜት የሚሰማው በየደቂቃው ነው። በየደቂቃው ነው ያጠገቡ ካለው ግንኙነት ነው ማድረግ ነው የሚፈልገው። ግን ምንም ግንኙነት ቢያደርግም ሊቀሰቅስ አልቻለም። ስለዚህ እዚህ ጋር እኔም ከሱ እኩል እኮ ግራ የገባኝ ሰው ነኝ። እኔም ከሶፊ እኩል ብዙ ጥያቄ ያለኝ ሰው ነኝ እንጂ እኔም በምን ጥበቤ ነው እንደዚህ ላደርገው የምችለው? ስታስበው ራሱ ከአእምሮ በላይ ነው። በምንም እንደዚህ ላደርግ አልችልም። እንደው ለማድረግ ብፈልግ እንኳን እንዴት እንደሚደረግ ሲጀምር እንደዚህ አይነት ነገር አይሆንም። ቤታችሁ ምን አይነት ነው? ምን አይነት ነው ማለት ስለ ቤታችሁ አንዳንድ ነገር ማወቅ ስለፈለጉ ነው። አሰራሩ ሊሆን ይችላል። ኮንዶሚኒየም ባለ 2 መኝታ ኮንዶሚኒየም ቤት ነው። የተሟላ ዕቃ አለበት። እንደው እንደላጤ አይደለም ቤቱ ማለት በቅርቡ ልንጋባ ስላሰብን ሙሉ ለሙሉ ዕቃ ሟልተናል። ሌላ የተለየ ነገር የለውም። ሁሉም ሰው ቤት እንዳለው ቲቪ አለ፣ ሶፋ አለ። በጣም ሌክዠሪ የሚባሉ ዕቃዎች የሉ፣ ግን ሁሉ ነገር ሙሉ ነው። እሱን ከማስገባቴ በፊት ስለዚህ እሱ እስኪገባ እኛም አንዳንድ ነገሮችን እኔ ማላቃቸውን ነገሮች እንድትነግሪኝ ፈልጋለሁ። ለዛ ነው እኔ መጀመሪያ በደንብ ማዳመጥ ፈልጋለሁ ያለውን ነገር ካንቺም ወገን ባንቺ በኩልም ያለውን ነገር በአብርሃምም በሶፊ በኩልም ያሉትን ነገሮች አዳምጬ ነው እኔ ደግሞ የኔን ድምዳሜና ወደ መፍትሄ የምሄደው። እሺ እኔ እንዴት ላብራራልክ? እሺ ነገሩን ከግልጽ አድርጌ ልንገርክ። እኔ ሶፊ ስለሚያወራው ጠንቋይ ምናምን የማውቀው ነገር የለም። ማለት ጠንቋይ ቤት ሄዳለች። ማን ነበር ስም የጠራው ትዝ አይለኝም። መገርቱ ይበል ማን ይበል አላስታውስም። ብቻ እሷ ሴትዮ ምናምን እኔ የማውቀው ነገር የለም። ቤት መጥቶ ባለ 2 አፍ ጀበና ይለናል። ድምጽ አይሰማክም ማለት ቤት ውስጥ ሆኜ ያው ቤታችን ያስተጋባል ድምጹና ኪችን ሆኜ እሰማዋለሁ የሚያወራውን ነገር። አረዛ በእኛው ክፍል ድምጽ ይሰማኛል ምናምን ይላል። እንደነገርኩ ቤታችን ባለ 2 መኝታ ነው። አንዱ መኝታኛ እንጠቀምበታለን። አንዱ መኝታ ቤት ግን ተቆልፎ ነው ያለው። ማንም ሰው እንዲገባበት አንፈልግም። ያ ደግሞ ለሶፊ ደግሞ ማለት እንዴት ነው ለሚጠረጥረው ወይም አይምሮ ላይ ለፈጠረው ነገር ተጨማሪ ሀሳብ ነው የሆነለት። እኛ ያንን የማንፈልገው እንዴት ነው የመውለድ እቅድ አለን ከተጋባን በኋላና ለልጃችን ቆንጆ ሩም አዘጋጅተናል። ያንን ሩም ልጃችን ከመወለዱ ወይም ከመወለዷ በፊት ማንም ሰው ገብቶ እንዲያው ስለማንፈልግ ነው። ቤተሰብ ሲሆን ደግሞ ክፍት አድርገህ አትግቡ ማለት አትችልም። አትግባ የተባልክበት ቦታ ለመግባት ትቸኩላለህና እንደዛ ስለሆነ ነው ቆልፈን የምናስቀምጠው እንጂ ምንም የተለየ ነገር የለውም። ይሄኛውም ነገር የተፈጠረው እንዳልኩ በቃ ተኝተን ስንነሳ ጠዋት ምናልባት ያን ቀን ለረጅም ሰዓት ከስከዛሬው ላይ የተባለ መልኩ ግንኙነት ስላደረግን ይሆን እሱ ያጠራጥረኛል። ምናልባት እንደዛ ሊፈጠር ከቻለ ማለት ነው። ጠዋትም ከእንቅልፉ ከተነሳ በኋላ እንደዛው ለረጅም ሰዓት እስከዛሬ አድርገን ከማናውቀው ደቂቃ በላይ አድርገናል። ምናልባት እሱ ከሆነ እንደዚህ አቁሞ ሊያስቀር ይችላል አላውቅም። ግን ሶፊ ጤነኛ ነው ብዬ አላስብም። በዚህ ሰዓት የሚያወራው ይሰማኛል የሚለው ድምጽ እኛ ሳይሰማን እሱን ብቻ ለይቶ የሚሰማበት ሊያውም እኛ ቤት ውስጥ ምንም ምክንያት የለም። እኔ የቤቷን ማወራ ሳላቅ ምንም የሚሰማ ነገር የለም። ቤቱን ከፍቶ እያንዳንዱን እንዲያ ያርጊያለሁ፣ ግን ምንም የተለየ ነገር የለም። እና እሱ ለእኔም ግራ ያጋባኛል። አብርሽንም ደግሞ ሆስፒታል ለመውሰድ በቃ ማለት በጣም ፈርቻለሁ። እንዴት ነው ያ ነገር አሁን እያደረገ ያለው ነገር ትንሽ ቢያስደብረኝም ግን ፍቅረኛዬ ነው። እኔም ለሱ ስሜት አለኝ። በግንኙነት ሰዓት እኔም ስሜት ይኖረኛል፣ ደስ ይለኛል። ሰዓቱ ሲቆይ ሲረዝም ነው የሚያስጠላኝ።
ግን ቢሆንም እንዴት ነው አክሰፕት አድርገው የምትኖረው ነገር አለ ባትፈልግም የምትቀበላቸው ነገሮች አሉና እሱን ተቀብዬ እንደ ፍቅረኛው እየኖርኩ ነው ደግሞም ግዴታዬ ነው በእያንዳንዱ በደስታውም በክፉ ጎኑ ቀኑም እኔ ከጎኑ ልሆን ግዴታዬ ነውና በክፉ ቀናቶቹ ደግሞ ከጎኑ ነኝ ይሄ ምንም ተአምር የለውም ማንኛውም ሰው ላይ ሊፈጠር የሚችል ነገር ይሆናል ምናልባት ይሄ እንደዚህ አይነት ነገር ስሰማ ለኔ መጀመሪያ ነው ሳይም የመጀመሪያ ነው ምናልባት ሌሎች ሰዎች ላይ እንኳን እንደዚህ ሆኖ ሊሆን ይችላል ማንንም አያውቅም እና ሶፊም አዲስ ስለሆነበት በዛ ላይ ደግሞ ወንድሙ ነው በጣም የሚወደው ወንድሙ ነው እኔን ለምን ከወንድሙ ጋር እንዳልሆን እንደሚፈልግ አላውቅም ሌላ ሐሳብ ሊኖር ይችላል ግን እኛ መሀል ያለው ነገር ይሄ በጣም ነው የምንዋደደው በጣም ነገ ሊያገብቼ ወልጄ ከሱ ጋር ብዙ ልጆች ኖረውን በጣም ደስተኛ እንድንሆን እንፈልጋለን እና ደግሞ ቅድም ከገለጸልን ነገር አንፃር ትሄዳለች የት እንደምትሄድ አናውቅም ምናምን ይላል የራሴ ቤት አለኝ ይሄ አሁን ባለ 2 መኝታ ያልኩ የፍቅረኛ ቤት ነው የራሴ ቤት አለኝ የቤተሰቦቼን ቤት አለኝ ምናልባት ሁለቱም ጋር ሲሄድ ከሁለት አንዱን ቤት አያውቀው ይሆን እሱ አጠራጥሮት ሊሆን ይችላል ማለት ለምን ተጠራጠረ አይባልም እሱ አጠራጥሮት ሊሆን ይችላል ሁለቱንም ቤቴን ለማናቸውም ማሳየት እችላለሁ ይሄን ያህል በጣም አስፈላጊ ነገር ከሆነና እንደዚህ ይሄን ያህል ሰዓት ተቀምጦ ጊዜ አጥፍቶ ቀረጻ ምናምን ራሱን ያስፈልጊ ነው ብያለሁ በቃ እንዴት ተፈጠረ እኛ የጉዳዩ ባለቤቶች አክሰፕት አድርገን እስከ ተቀበልነው ድረስ ሰምባዲ ኤልዝ መጥቶ የሚንጫጫው ነገር ፌር አይደለም ገብቷል እዚህ ጋር የአብርሽንም ስሜት እየጎዳችሁ ነው በተደጋጋሚ እሱንም እኔንም በየተራ የምትጠይቁን አንድ ላይ ማስቀምጣችሁ ሶፊን መጥቶ የምትጠይቁን ጥያቄ እሱን ስሜቱን እየጎዳው ነው እያሸማቀቃችሁት ነው ከማናችሁም በላይ ባይነግረኝም አይኑናቸው መረዳት ትችላሉ ለአንደኛ ለመጨረሻ ጊዜ ሁለታችሁን የምጠይቃችሁ ጥያቄ አለኝ ማለት ይሄንን ኬዝ ዘጋዋለሁ ወይም እጄን ከዚህ ኬዝ ላይ ያነሳለሁ ማለት ሳይሆን ያው እንደ መጨረሻ መረጃ መስማት የሚፈልገው ነገር አለ ሁለታችሁን በጋራ እስካሁን ሁለታችሁን በጋራ ኢንተርቪው ስላላደረኳችሁ ነው ከዛኛም የራሳችን ውሳኔ ላይ እንደርሳለን ስለዚህ አብርሃምን ይዤው ልግባ ትችላለህ እሺ ይዤው መጣሁ ወደ ተመልካቾቻችን በድጋሚ ተመልሰናል አብርሃምን እንግዲህ ይዘነው መተናል አብርሽ እንግዲህ ያመላለስን ነው ምንም ማድረግ አንችልም ግን ይቅርታ ያው የሥራው አንድ አካል ስለሆነ ነው አሁን እንግዲህ አንድ ላይ አንድ የምጠይቃችሁ ጥያቄዎች አሉ እናንተም እንድትነግሩኝ የምፈልገው ነገር አለ ማለት በመሃላችሁ ስላለው ነገር ነው እኔ በዋናነት ማወቅ የምፈልገው ስለሁሉም ነገር እኮ ነገር ያለው አይደለ ምንድነው ማወቅ የምፈልገው ሌላ ያው ያንን ቪዲዮ አሳይቻለሁ በመሃል በካፕቴኑ ላይ የተፈጠረው ነገር አሳይቻለሁ ስለዚህ በእኛ በኩል ሙሉ እርዳታ ሙሉ ሕክምና ማግኘት ትችላለህ አንተ ራስን ለማረጋጋት ሞክር እኔ እንደዚህ በይፋ መውጣት አልፈልግም እያልኩህ እኮ ነው ለምንድን ማትረዳኝ እኔ አሁን ራሱ እዚህ ቦታ ላይ መገኘት የራሱ በጣም እየደበረኝ ነው እውነቱን ስነግርህ አሳይተኛል አውቃለሁ በቃ ግን እኔ እንጃ ከዛ ነገር ጋር ይገናኛል ብዬ አላስብም ምክንያቱም እኔ ምስቲና ምናታለሁ ምንድነው ያየው ንገረኝ ማለት ምንድነው ያየው ማለት ካፕቴኑ ምናምን አልገባኝም ምን አይነት ቪዲዮ እሱን ብታዩ አይሻልም አይ ማወቅ ፈልጋለሁ ታይዋለሽ ወይ ከካሜራ ጀርባ ካስፈልገው አሁን ላይ ነው ማወቅ የምፈልገው ማለት አሳይሻለሁ ካፕቴኑ እንደ አብርሃም አይነት ተመሳሳይ ኬዝ ገጥሞት ነው ብልቱ እንደ ቆመ ደርቆ ቀርቶ ነው ነገር ግን እሱ በሴራ ነው በሴራ ማለት እሱ ላይ ባለቤቱ ሴራ አሰርታበት ነው አያው በቃ በጣም የተለያየ ነገር ነው ያወራው አየክ እንዴት ነው አብርሽ በድንገት ነው በአጋጣሚ ነው እንደዚህ ነው ካፕቴኑ በአጋጣሚ ነበር እንደዚህ ነው አረባ ነገር ግን ነገሩን ስናጣራ ቆይ እኔ አሁን እኮ ሚስት አረገችው የሚል ነገር ካፌ ወጣ ሚስቴን አምናታለሁ እንደዛ ነው በተዘዋዋሪ እንደዛ እያልክ ነው ማለት ምን አድርጋበት ነው ሴትዮ አንቺ ቀድመሽ እንደዛ ካልሽው አላቅም እንግዲህ እኔ እንደዚህ አላልኩም እኔ እያወራው ያለሁት ሌላ ነገር ነው ማለት በቃ ያ ሰውየው በሴራ ሊሆን ይችላል እንደዚህ ያረጋችሁ እኛ ግን እንደዛ ነው የምታስበው ብሩሽ አይደለም እኛ በቃ እንደ ድንገት ነው እሷን ታስባታለህ አይደለም በራሱ ሰዓት መቀዝቀዝ ይችላል በቃ ማለት ይሄ እኮ አንተ ችግር አይደለም እኔና እሱ ጋር ተስማምተን ማለት እንዴት ነው እኔና እሱ ጋር ኖርማል ከሆነ አንተ ጋር ኖርማል ማለት አያገባህም በቃ ተረዳኸኝ አይደል እስካሁን ላለው ነገር አብርሽን ሄዳ በቃ እስካሁን ላለው ነገር በቃ በጣም ደክሞናል አልጨረስኩም
ትንሽ ደቂቃ ከዚህ በላይ ማለት ትንሽ ደቂቃ ነው። ከዛ በኋላ ትሄዳላችሁ ማለት ካፕቴኑ ሴራ ምናምን እያልክ ሌላ ርዕስ ውስጥ እየገባክ ነውና ምንም ሴራ የለውም። በቃ ተናግረናል አይደለ? በቃ አሁንኛ ወደ ቤታችን መሄድ ነው የምንፈልገው። አይመለከትህም አንተ ራሱ ይሄን ያህል ጠልቃ መግባት አይጠበቅብህም። ስለዚህ ባለቤትሽ ሕክምና እንዲያገኝ አትፈልጊም ማለት ነው? እኔ ራሴ ሕክምና ቦታ ወስደዋለሁ። በቃ አይመለከትህም። እስካሁን ያልወሰድሽውን 3 ሳምንት 4 ሳምንት በራሱ ሰዓት ቀስ በቀስ እስኪ ከዛሬ ነገ 3 ሳምንት 4 ሳምንት ከዛሬ ነገ እየተባለ ከራሱ ነገ እያልኩ ነው። በቃ አንዴ እሱ መሄድ አይፈልግም። ስለዚህ አንቺ ማለት እኮ አሁን እያልሻለሽው ሕፃን ልጅ ትምህርት ቤት አልሄድም ቢል ኦኬ እንዳይት ትፈቅጂለታለሽ ማለት ነው። የወለድሽው ልጅ እንደዛ እያልኩኝ አይደለም። ይሄ በራሱ የተፈጠረ ነገር ነው። ከዛ መልሶ ደግሞ በራሱ ይረጋጋል ብዬ ነበር። ቀላል ነገር አይደለም። ችግር የለውም። ነገኛ ተነስተን መሄድ ወይም ራስ ምታት አንተ እኮ ለባሌ ከኔ በላይ አትጨነቅለትም አይደል? አጉል ደርሶ ሐሳቢ አትሁን። በቃ እኔ ራሴ እጨርሰዋለሁ። አይመለከትም። እዚህ ኬዝ ውስጥ ደግሞ አንድ እግሬን አስገብቻለሁ። በገዛ ወንድሙ አማካኝነት ነው። ዝም ብዬ ከመሬት ተነስቼ አይደለም። ይመለከተዋል። ወንድሙ ነው ይመለከተዋል። ባልሽ ነው። አይ ነው ባልሽ ነው፣ ግን ደግሞ ወንድሙ አይደለም። በቃ ማለት ስልክ እንዴት ነው ወንድሙ ቢሆን ስለ ወንድሙ እዚህ ጋር አሁን ያልተገባ ነገር እያወራሽ እንደዛ እያወራሁኝ አይደለም። ግን ከኔ በላይ ወንድሙ ስለሱ ሊመለከተው አይችልም። እኔ እኮ ምንም ቢሆን ሚስቱ ነኝ። ገብቷላ? አካሉ ነኝ። ህመሙ የሚያመው ከእኔ ነው እንጂ ከኔ በላይ እሱን አይደለም። ስለዚህ በቃ ብርሽና ነኝ። ቆይ ምን ነው? ቆይ ተረጋጊ። እስካሁን ድረስ በቃ ተነገርን ሁሉ ነገር በቃ መሄድ እንፈልጋለን ነው። አንተ ያስፈራራ ሰው አለ እንደዚህ አይነት ነገር ውስጥ በጣም ይሄንን ነገር ለመሸፈን እየሞከርክ ነው። እኔ እንደውም ይኸውልህ እንደዚህ ስትሆን መጀመሪያ አካባቢ እንደዚህ ስትሆን ኦኬ የደበከው ነገር ስላለ በዛ ላይ ይሄ ነገር አሳፍሮታል ብዬ አስቤ፣ አሁን ግን እንደዛ ሳይሆን እየተረዳ ያለሁት እንደውም ከዚህ ነገር ጀርባ የሆነ ነገር እንዳለ እንድጠራጠር እያደረገኝ ነው። አንተ የፈለከውን ነገር ማሰብ ትችላለህ። እኔ ጉዳይ አይደለም እሱ። ጀስት ግን እንደዚህ ሆኜ ማንም ሰው እንደኛ አልፈልግም። ምንም አይነት ነገር ላይ መግባት አልፈልግም። አንተ እኮ እያልከኝ እኮ ያለው እንደ ኩራት መንገድ ለመንገድ እንዲህ ገተራ አቁመ ዙር እኮ ነው እያልከኝ ያለው። እንደዛ አይደለም። ምን ማለት ነው? ወደ ህክምና ቦታ ብንሄድ ህክምና ቦታ ማለት ሆስፒታል ሳይሆን የምንሄደው ትሪትመንት ነው የሚሰጠ ትሪትመንት ነው የሚደረገው። ራሴ ቤቴ ህክምና ባለሙያዎችን አስመጥቼ ራሴ ነገሮችን ማስተካከል እችላለሁ። ያንተ እርዳታ የማያስፈልገኝም፣ የማንም እርዳታ አያስፈልገኝም። በቃ ደግሞ ኢንተርኔት ላይ ሰርች ለማድረግ እየሞከር ነው። ይሄ ነገር በምን አንቺ እኮ ይኸውልሽ 4 ሳምንት ሙሉ 3 ሳምንት ሙሉ የትም አልነበርሽም። ወንድሙ እኮ ይሄ ነገር ስለዚህ በተደጋጋሚ ወሲብ እያደረጋችሁ ነበር። ይሄ ነገር እኮ ጥሩ አይደለም። አይውልሽ ብልት ላይ እንደ ቆመ ደርቆ ስለቀረ የተለያዩ መሰበር የተለያዩ አደጋዎች አሉ። እኔ አሁን እዚህ ጋር ቃሉን ስጣራ ራሱ ይከብዳል። ሰማኛለህ። እኔ እኮ ሳላስብለት ቀርቻለሁ። ወንድሙ እሱን ሰው ፊት አውጥቶ ለማሳየት አላፈረም። እኔ ግን ለባሌ ስሜቱን ስለምረዳው አፍሬበት አይደለም፣ ለሱ ስሜት ስለምጠነቀቅ ነው በየአደባባዩ ይዤው ማልዞረው። ገባክ? ተረዳኸኝ? ማን ነው ሰንበዲ ዶክተር ወስጄ ከዛ እሱም ነገር ከሊኮ እንደዚህ አድርጎ ምናምን ብሎ ሊያወራ ይችላል። እኔ ግን በቃ ትሪትመንቶችን ዩቲዩብ ላይ ያየሁ ነው፣ እየፈለኩለት ነው። ማድረግ የሚጠበቅብን ነገር ለማድረግ እየሞከርን ነው። ገብቶካል? አሁን አንተ እዚህ መሀል ገብተክ መበጥበጥክ ነገሩን ማተራመስ ምንም አይጠቅምህም። ስለዚህ በቃ አሁን እኛ መሄድ እንፈልጋለን። የእስካሁኑ ቀረጻ ምናምን በቃ በጣም ከበቀን በላይ ነው። በቃ በጣም ከመጠን በላይ። ስለዚህ በቅቶናል። በቃ እኛ እንሄድበት። በዚህም ሆነ በዛ ሄዳችሁም አልሄዳችሁ እኔ ስለዚህ ነገር ማጣራቴ ምን አገባክ? አላቆምም። ምን አገባክና? ሌላው ደግሞ ሶፊ ያለውን ነገር ግልጽ ማድረግ ፈልጋለሁ። ማለት እሺ እንደዛ ከሆነ ቤትሽ ጋብዥንና ችግር የለውም ካሜራ ሳንይዝ እንመጣለን ባዶ እጃችንን ይዘህ መምጣት ትችላለህ። በቤት አላፍርበትም። ግን ለምን እንደዛ ከሆነ በቤትሽ ማታፍሪበት ከሆነ ቤትሽ ጋብዥንና ያለውን ነገር ቤትሽን ማወቅ እንፈልጋለን። እኛ ተጠራጣሪዎች ነን። ለአንድ ለማንነቱን ለማላውቀው ሰው ቤት የለም እንደማሳየው ሌባ ብትሆንስ ነገ መተበዘ እንደዛ ከሆነ ችግር የለውም። ሂዱ እናንተ ሂዱ። አንተ ግን ከዚህ ነገር እጅ እንድታወጣ ፈልጋለሁ። እኔ በራሴ መንገድ አይን ነገር ችግር የለውም። ይኸውልሽ አልደርስባችሁም። በራሴ እንደፈለገ የሚሆነው እንዴ ማንም ሰው መጥቶ በእኛ ላይ ለመፍረድ እኛን ለማዘዝ ይሞክራል እንዴ? ምን ማለት ነው? የራሱ ጉዳይ። እሱም የራሳችን የት እንኖራለን። ግን በቃ ዛሬ ሰው እየመጥቶ እኛን ዙሪያ ላይ ጠና ነው እንዴ? አንተ ደግሞ ቅድምዬም ነግረኛል። ምንም አይነት ነገር የኔንም የሷንም ቢሆን ፊታችን በምንም አይነት መልኩ እንዲታይ አልፈልግም። ምንም አይነት ነገር ማለት ነው። ይሄን ቪዲዮ ስፈልግ እንትን በለው የራሱ እኔ አይመለከተኝም ስለዛ ነገር። ግን በቃ አንዴ ከዚህ ቦታ እንውጣና ይሄን ነገር እንፋታ። አይደለም ለምን ከዚህ በኋላ እኮ ይሰውዬ ለከታተላችሁ ነው ዙሪያችሁ ላጣና ነው ያለ። ምን ያደርግ ልንገር፣ እኔንም ቢሆን እሷን እንድትከታተላት አልፈልግም። የምሬ ነው። እንደዚህ ያረክ ማለት የምሬ ነው። ነፃነቷን ነው የምታሳጣት።
እኔ ነፃ ሆና እንድትኖርልኝ ነው የምፈልገው። በምንም ነገር እንድትጨናነቅብኝ አልፈልግም። አሁን ላይ እንደዚህ ሆኜ ቤት ቁጭ ማለቴን አትይ። ከዚህ በፊት ብዙ ነገሮችን ለሷ ማድረግ ካለብኝ እማረግ አይነት ሰው ነበርኩ። አሁን ይሄ ነገር ከሰው ጋር ወጥቼ የምገናኝበት እንኳን ስላልሆነልኝ ነው እንጂ ማንም ሰው እሷ እንዲከታተላት ነፃነቷን እንዳይሰጣት አልፈልግም። አንተም ብትሆን ማለት ገባ አይመለከትህም። በቃ እስካሁን ለረዳህን፣ ለጠየቅከን፣ ላሰብክልን በጣም እናመሰግናለን። ከዚህ በኋላ ግን በቃ ምንም ነገር አንፈልግም። በቃ ተረዳን። አሁን መሄድ ነው የምንፈልገው። ሲጀመር አንተ ጉዳይ አይደለም። ሂዱ፣ ትሄዳላችሁ፣ ችግር የለውም። የሚሸኛችሁም ሰው ከፈለጋችሁ አንፈልግም። በቃ ወጣም ወረደ እኔ በራሴ መንገድ ከሶፊ ጋርም ያልጨረስኩን ነገር አለ። ሶፊን የማወራው ነገር ከቤተሰባችን ጋር የምትገናኘው ያምካል እንዴ? በቃ ያሱ ብልት በቃ ነው እንደዚህ የሚያደርገው። በቃ እድሜ ልኩን ይቁም። ምን አገባክ? እንዴ ይመለከታል። በቃ የራሱ ጉዳይ ያጣራኛ። ምን አገባ ማለት ነው የራሱ ጉዳይ። አንተ ደግሞ ምንም የሚያገኘው ነገር እኮ የለም ማለት ነው። ምንም የሚያገኘው ነገር ምንም አገኘም አላገኘም አይደለም። በቃ እንዲከታተለኝ አልፈልግም። በቃ ለምንድን ነው የማትረዳኝ? ነፃነቷን እንድትሰጣት አልፈልግም። ነፃነት ምናምን አለን። በቃ ይሄ ሰውዬ ከህይወቴ እንዲወጣ ፈልጋለሁ። እንዴ ዛሬ መጥቶ የኔ ህይወት ሊበጠብጥ ነው። በቃ እኔ መሄድ ነው የምፈልገው። ተውኝ እኮ እሺ። ግን እሱ የራሱ ጉዳይ እንደፈለገ አንተ ሰውዬ በጣም በዚህ ደስተኛ ነህ። ራስህን እንደፈለገ የመጣ ሲጀመር አንተ ነህ ና ያሉ ቦታ ሁሉ እየተከተልክ እየሄድክ ከዚህ ጉድ ውስጥ የምከተኝ ምን ቸገረ? ቆይ ምን አጎደልኩብህ? አስከፍቼ አውቃለሁ በዚህ ሁኔታ እና ታዲያ ምንድን ነው የምትለኝ? ሲጀመር ምን ልትሰራ በጣም አንተ ተናገር አለ ሁሉን ነገር አንተ ነህ እንጂ እዚህ ሁሉ ጣጣ ውስጥ የከተትከኝ። በቃ እንዴ መናገር የለብህም በቃ እኔ ፈልጌው አይደለም ያወራው። ፈልገህ ነው እንጂ ፈልገህ ባይሆን እስካሁን ቁጭ ብለህ ትሰማዋለህ። ክብርህን እያዋረደ እኮ ነው፣ በአደባባይ እያሰጣ ነው። ለምንድን ነው የማትረዳኝ? እኔ እኮ ላንተ አስቤ ነው እንደዚህ። እኔ እኮ ምንም የሚጎልብኝ ነገር የለም። ነገ እኮ ትቼ ልሄድ እችላለሁ፣ ጉዳይ አይደለም። እኔ እኮ ትቼ መሄድ እችላለሁ፣ በቃ አይመለከተኝም፣ ጉዳይ አይደለም። በቃ አትንቀሳቀስ፣ ያመሃል ደግሞ ያኔ እናት አይደለም በቃ እኔ ምንም የማውቀው ነገር የለም። እንደዛ ከሆነ በቃ ተነስተን እንሂድ። እንደማትፈልገው ንገረው፣ አስረግጠህ ነግሬዋለሁ። ይኸውልህ አንተ በእናትህ ይኸውልህ ከቢስቲ ጋር እያጣላኸኝ ነው። ይኸውልህ ይሄን ግንኙነት ማጣት አልፈልግም። ወንድ ልጅ ነው ትረዳኛለህ። በሰላማዊ መንገድ በቃ ልትረዳኝ ሞክር። እኔ ባሏ እንደዚህ የሆነባት ተብዬ ማንም ሰው ሲያወራኝ እንደዛ ብሎ እንዲሰማ አልፈልግም። ገብቶካል? ደግሞ ድምጻችንን ብዙ ሰው ያውቀዋል። በእናትህ በቃ አንተ ይኸውልህ አንተ ምንም አይጎልብክም፣ እኛ ግን ብዙ ነገራችን ይጎልብናል። ጎረቤቶቻችን በእናትህ ተለመነኝ በቃ ማለት ከህይወታችን ወጣ እርግፍ አርገተው በቃ ማለት ጉዳያችን ጉዳይ አርጋሃት ይኸው በቃ አይመለከትህም። በቃ እኛው እንታመም፣ እኛው እንጎዳ። እባክህ ልለምንክ እሺ በላይ ማለት በቃ ለምን የራስህን ህይወት አትኖርም? ታውቀናለህ፣ ከዚህ በፊት ታውቀዋለህ። እሺ ውጪ እናውራ፣ ችግር የለውም። እሺ ተወዋለሁ፣ ውጪ እናውራ። አንዴ ቆይ ካሜራውን አጥፎ ነው ነይ እንውጣ። ሰላም እንዴት ናችሁ? ውድ የጎጆ ቲዩብ ተመልካቾቻችን በድጋሚ ተመልሻለሁ። ውድ ተመልካቾቻችን ከአንድ ቀን በኋላ እንግዲህ በአንድ ግቢ ውስጥ ነው የምንገኘው። ውድ ቤተሰቦች እንግዲህ አሁን የምንገኝበት ግቢ ወይንም ደግሞ ይህ የምትመለከቱት መኖሪያ ቤት የፌበንና የአብርሃም ሁለቱ አንድ ላይ የሚኖሩበት ቤት ነው። እንግዲህ ቤተሰቦች ያው ለመጨረሻ ጊዜ ከነሱ ጋር ስንለያይ ማለትም ትናንት ያለው ነገር በጥሩ መንገድ አልነበረም። እጅን ከዚህ ነገር አንሳ፣ እኛ እንድትረዳን አንፈልግም፣ እኛ በራሳችን መንገድ ያለውን ነገር ፊክስ እናረጋለን፣ ያንተ እርዳታም ያንተ ምንም አይነት ነገር አያስፈልገንም ነበር ያሉት። ነገር ግን እኔ ኬዙን የጀመርኩት በአብርሃም ወንድም በሶፊ በኩል ስለሆነ ያው እነሱ ከዚህ ነገር ላይ እጅን አውጣ ቢሉኝም እኔ ግን እጅን ማውጣት አልችልም። ውድ ተመልካቾቻችን ምንድነው አብርሃም አንድ የደበቀን ነገር እንዳለ እኔ ደመ ነፍሴ እየነገረኝ ነው። ይሄ ልጅ ከመሬት ተነስቶ እንደዚህ ሊሆን አይችልም። ወይም ደግሞ ሆነ እንኳን ብለን ብናስብ በብልቱ ላይ ያጋጠመው ከባድ ጉዳት ቢያንስ ግን መፍትሄ እናገኝለት ስንለው ልቡ በጣም ሊጓጓ ነበር የሚገባው። ስለዚህ የሆነ ነገር የሆነ ሴራ እንዳለ ግልጽ ነው። ቤተሰቦች አሁን በጉልበት ነው የምንገባው። ውስጥ አብርሃም እንዳለ እናውቃለን። ፌበን ግን ትኑር አትኑር ምንም የምናውቀው ነገር የለም። ውድ ተመልካቾቻችን ወደ ውስጥ እንገባለን። ያለውን ነገር ተጋፍጠን ወደ ቤት እንገባለን። በደንብ ቤት ውስጥ ያለውን ነገር እናጣራለን። ወንድማችን ሶፊ እንዳለንም እንግዲህ ቤቱንም የመፈተሽ ስራ የምንሰራ ይሆናል። አብራችሁን ቆዩ። ካሜራማን ተከተለኝ። እንግዲህ በሩ ገረበብ ብሏል። ና ግባ። እዚህ ጋር እንግዲህ ኮሪደር አለ። እንደምትመለከቱት ነው ቤቱ።
ሳሎኑ ይሄ ይመስለኛል። ሰላም አንዴ የማወራሽ ነገር አለ። ይኸውልሽ 5 ደቂቃ አንተ ሰውዬ ከኔ ጋር ጸብ አትፈልግ። አንዴ እባክሽ ወንድ ያለበት ቤት እኮ ነው። አባወራ ያለበት የማናግርሽ ነገር አለ። አቁምልኝ። የማናግርሽ ነገር በምን አወቅ? ቤትሽ እንዴት ማላውቀው ቤትሽ በምን አውቀህ መጣ? ሶፎንያስ ነው ያሳየኝ ቤትሽን። ሶፊ ነው ያሳየኝ ቤትሽን። እሺ ውጣልኝ፣ በቃ ውጣልኝ። ያልጨረስኩት ነገር አለ። ያልጨረስኩት እኔ ጨርሻለሁ። አንቺ ከፈለግሽ መውጣት ትችያለሽ። እኔ እሱን ማውራው ነገር አለ። ይኸውልሽ እኔ እሱን ማውራው ነገር አለ። ስርዓት ይኸውልሽ፣ እንደውም አንድ ነገር ልንገርሽ፣ የኛ ባልደረቦች አንቺ ላይ የሚያጠራጥሩ ብዙ ነገሮችን ስላስተዋሉ ይኸውልሽ በቅርበት አንቺን እየተከታተልሽ ነው። አብርሃም ይኸውልህ ማውራት አለብን። አብርሃም ማን ያስፈራራ ሰው አለ? አብርሃም ማን ያስፈራራ? ለቀቂኝ፣ ከቤቴ ውጣልኝ፣ ለቀቂኝ። አልወጣልኝ። ጎረቤት ነው የምጠራው ብዬ ጩይ ነው የምጠራው። ፖሊስ ጠርቼ ነው የማስገባው። ውጣልኝ፣ ችግር የለውም። ውጣልኝ፣ በቃ አልፈልግም። ጉዳዩን እንደውም ወደ ህግ እንወስዳለን። ወደ ህግ እንወስዳለን። ስለ ባለቤት ውጣልኝ እያልኩህ እኮ ነው። ይኸውልሽ እኔ የማወራው ነገር አለ። አብርሃም ያማል እንዴ? ውጣልኝ። ይኸውልሽ ሰውዬ ብትከበር ይሻልሃል። እሺ ውጣ፣ ውጣ፣ ሳትዋረድ ውጣ። ከአብርሃም መራቢያ አካል መበላሸት ምን አገባክ? የምታውቂው ነገር አለ ወይም ያሴርሽው ሴራ አለ? የማውቀው ነገር እንዳለማ ነገርኩህ እኮ በቃ ትናንትና ሁሉም ነገር ተናገርኩኝ አይደል? ሄድ ውጣልኝ በቃ። ስለዚህ ምን እናደርጋለን መሰለሽ? ቀላል ነው። የተቀረጹትን ቪዲዮዎች ትናንት አንቺንም አብርሃምንም በግልም አንድ ላይም የቀረጽኳችሁን ቃለ መጠይቅ ያረኳችሁን ቪዲዮ አደራጅቼ ጉዳዩን እኔም ወደሚመለከተው አካል ወስዳለሁ። ግን ምን ብዬ እንደምወስደው ልንገርሽ የሚያጠራጥሩ ነገሮች አሉ። ስለዚህ እንደውም ምን እንደማረግ ታውቂያለሽ? አንድ ነገር ልንገርሽ፣ ቀላል ነው። እንደውም ምን እንደማረግ ልንገርሽ፣ በካሜራ ፊት ነው ይሄን የምነግርሽ። ጉዳዩን ፖሊስ እዚህ መጥቶ ምርመራ እንዲያደርግ ያኔ ፖሊስ ሲመጣ ይኸውልሽ ይሄ ልጅ ያስፈራራው ሰው አለ። አንቺን ይኸውልሽ ባለቤትሽ ለ3 ሳምንት ለ4 ሳምንት እንደዚህ ሆኖ ሕክምና እንዳያገኝ ስላደረግሽ በዚህ ራሱ ትከሰሻለሽ። ስለዚህ ችግር የለውም። እኔ ቪዲዮን አደራጅቼ ማለት ነው ወደ ህግ አካል ነው ይዤ። አረ ደስተኛ ናችሁ? ችግር የለውም፣ አልመጣባችሁም። ግን እኔ ጉዳዩን አደራጅቼ ወደ ህግ አካል ነው የምወስደው። በዚህ ነገር ደስተኛ ከሆንሽ ማለት ነው እማትወጭበት ጣጣ ውስጥ ነው የምትገቢው። አብርሃም በዚህም አለ በዛ እኛም ያዝነው የህግ አካል የሚያዘው ጉዳዩን ማለት ነው። ትታከማለህ፣ ትድናለህ፣ ወደ ነበርክበት ትመለሳለህ። ያስፈራራ ሰው ደግሞ አለ በእርግጠኝነት። ማንም አላስፈራራውም። ለምን አትረዳንም? ቆይ እሺ ይቅርታ፣ በቃ ጮኩብክ፣ ተቆጥቶክ፣ በጣም ይቅርታ። ግን በቃ ማንም አላስፈራራውም። ለማስረዳት እየሞከርኩ። ከዚህ ቤት መውጣው በአንድ ነገር ከተስማማን ነው። በምን ከዚህ ቤት መውጣው? ትናንት የተቀረጹትን ቪዲዮዎች እና ዛሬ ይህንንም አንድ ላይ አጠቃልዬ፣ በዛ ላይ ደግሞ የሶፊ ኢንተርቪው አለ። ሶፊ ጣቱን አንቺ ላይ እየቀሰረ ነው። ሶፊ ጤነኛ ለዚህ ሁሉ ነገር ተጠያቂ ፌበናት እያለ ነው። ስለዚህ ምን አደርጋለሁ መሰለሽ? ይህንን ቪዲዮ አደራጅቼ ለሶፊ ሰጠዋለሁ። ሶፊ ሄዶ ነው ክስ የሚመሰርተው። የወንድሜ ሚስት ወንድሜን እየጎዳችሁ ነው ብሎ ይሄዳል። የህግ አካል ደግሞ ይመጣና አድምጡኝ። የህግ አካል ይመጣና ምርመራውን ይጀምራል። አንቺ ላይ ጣቱን ይቀስራል አይደለም? የህግ አካል ምርመራውን ይጀምራል። የዛ ሰዓት ይህንን ነገር ትወጫለሽ። ስለዚህ እኔ እንደዛ ሄዳለሁ። ይህንን ፋይል አደራጅቼ ለሶፊ ሰጠዋለሁ። ችግር የለውም። ያኔ ጉዳዩን ሌላ አካል ይዟል፣ ግን ችግር የለውም። ነገሮች እንዲህ አሁን እንደነበሩበት አይቀጥሉም። እሱን ወቂ እኛ ማለት አንችልም ማለት እሺ ወይ ተቀመጡና እናውራ። ምንድነው የሚቀመጡት? አሶቻችሁ እንጂ ከዚህ ቤት ምንድነው የሚቀመጡት? ምን ያደርጋሉ? በእናትህ ይሩጣልኝ፣ እኔ አልፈልግም። በቃ በጥል እኮ የሚሆን ነገር የለም እኮ። ምንድነው የሚያርበደብትሽ? ከሆኑት እያልሻቸው አለበት። እሱማ ልክ ነህ፣ ግን ሳስበው ደግሞ ምንድነው እንደ ተማረ ሰው ስናስብ ተቀምጠን አውርተን ነገሩን ትናንትና እኮ ተቀምጠን አውራና ምንበቃል። ምንም እኮ የሚቀየር ነገር ለምን አትወጣልኝም? አንተ ስላላመነበት ይሆናል። ስላላመነበት ትንሽ ደቂቃ በቃ ትንሽ ተነጋግረን ይሄዳል። ምንም የምናገረው ነገር የለም። አንቺ እኮ አትረጂኝም። ተረድቻለሁ። እንደዚህ ሆኜ ምንም አይነት ሚዲያ ላይ መውጣት አልፈልግም። ምንም ሚዲያ ላይ እኮ አትወጣም። እሱ እኮ ተለቀዋል። እየሰማሽው አይደል? እንዴ ምንድነው? ለምን አትወጣልኝ? ለምን ነው እንዴ ተበጠበጣለህ? ቆይ ምንድነው የምናስረዳው? እሺ ወንድምህ ግን ፖሊስ ምናምን ነገር የፈለገው ወንድም የነገሩኝ አንዳንድ ነገሮች
እውነት እየሆኑ እየመጡ ነው። በተለይ ደግሞ ስለአንተ ማለት ታውራል የሚባለው ነገር ይቅርታ አላቅም። እዚህ ጋር ይኸውልሽ አሁን እንቀመጥ ብለሻል። የምንቀመጥ ከሆነ እንቀመጥና እናውራ። ግን ይኸውልሽ ተቀምጠን እያንዳንዱን ነገር በስነ ስርዓት ትመልሽልናለሽ። ይሄን አይደለም ትናንትና ምንም አላወራንም። ትናንትና ምንም ነገር አላወራንም ምንም ነገር። ስለዚህ እያንዳንዷን ጥያቄ ዲቴል ጠይቅሻለሁ፣ ትመልሽልኛለሽ። አንተንም እንደዛው ምንድነው? እኔ መለስኩልህ እኮ እንዳልኩ የጠየቀኝ ጥያቄ ትናንትና አይደል? ትናንት እኮ መልስ። ስለዚህ አይ በቃ ቁጭ ብሎ እንድንሄድ ነው አይደለ? አይ በቃ ቁጭ ብሎ የምታያቸው ዳኛ የትናንቱንም አሁን ፖሊስ ከመጣ ደግሞ ነገሩ ለሌላ ሰው ተንሰራፍቶ ብዙ ሰው ይሰማል። ከዛ ሁሉ እነሱ ተቀምጠው እዚህ ብንጨርስ አይሻልም? እሺ በሉ ያው በቃ ቁጭ ብለሽ ውድ ተመልካቾቻችን ከፌቨንና ከአብርሃም ጋር እንግዲህ ኢንተርቪው ለማድረግ ተስማምተናል። ስለዚህ አንዳንድ ነገሮችን የምጠይቃችሁ ይሆናል። አሁን በዋናነት እኔ መጠየቅ የምፈልገው በመጀመሪያ ደረጃ አንተን ነው። ከዛ አንቺን ግን የምጠይቅሽ ጥያቄ አለ። ከሶፊም የተነሱ ሀሳቦች አሉ። እኔም ጋር እንደ ቅሬታ እንደ ጥርጥርም በጭንቅላቴ ላይ የተፈጠሩብኝ ጥያቄዎች አሉ። እነዛን ጥያቄዎች እንድትመልሽልኝ ፈልጋለሁ። አብርሃም ወደ አንተ ልምጣና በትክክል በዚህ ነገር መሰቃየት ከጀመርክ ምን ያክል ጊዜ ሆነ? የደበከው ነገር ካለ ትናንት የነገርከኝ ነገርም እኔ ትናንት የነገርከኝ ነገር አብዛኛው ነገር ቢያሳምንም ወይም እውነታ ቢመስልም አንዳንድ ግን ያልተዋጡልኝ ነገሮች አሉ። እነዚህን ደግሞ ቆይ እኔ ለብቻ ነው ማውራ፣ እሷ ፊት ማውራት አልፈልግም። ግን በመጀመሪያ ደረጃ ቆይ ፌቨን አይደለም ፌቨን አንዴ ይኸውልህ አሁን 4 ሳምንት ሙሉ ነው አይደለ እንትን ያለ ስለሱ ነገር ደግሜ ካንተ መስማት የምፈልገው ነገር አለ። ምንም ያልተዋጣልኝ ስለ ህመም ደግሜ መስማት የምፈልገው ነገር አለ። ነግሬሃለሁኝ እኮ አይደል እንዴ? በቃ ሁሉንም ነገር ነግሬሃለሁ። ድንገት የተፈጠረ ነገር ነው። እኔ ለምን እንደዚህ ነገሮችን እያወሳሰብክ እንዳለ እኔ አላውቅም። ሶፊም ቢሆን ለምን ከእሷ ጋር ነገሮችን ለማገናኘት እየሞከረ እንዳለ ምንም የማውቀው ነገር የለም። በቃ አብረን ኖርማል እስከዛ ድረስ እንደምናደርገው ስንደሰት በነበረበት ጊዜ ነው እንደዚህ ደርቆ የቀረው። ምንድን ነው የምትለው? ቆይ ይሄ ምንም እንደዚህ ሲጀምር የሚወሳሰብ ነገርም እኮ አይደለም። እኔ ለምን እናንተ እንደዚህ ይሄን ሁሉ ወከባ እየፈጠራችሁ እንዳሉላ ሊገባኝ አልቻለም። በቃ በራሱ ጊዜ ይረጋጋል። ለምን እናንተ እንደዚህ እንደምትወክሉ ነው ያው ግራ እየገባኝ ያለው። ቆይ ለ3 ሳምንት ለ4 ሳምንት ማለት በመሃል እንግዲህ መራቢያ ካለ እንደቆመ ነው ደርቆ የቀረው። በመሃል የተረጋጋበት አጋጣሚ የለም ወይም የሚረጋጋበት ሰዓት የለም። በቃ 24 ሰዓት እንደዚሁ ነው። ምንም የሚረጋጋበትም ሰዓት የለም። ምንም ነገር የለም። በቃ በየትኛውም ሰዓት እንደዚህ ነው። በቃ ተኛውም ሌሊትም ሆነ ቀንም ሆነ ምንም ሆነ ሁልጊዜም እንደዚሁ ነው። በቃ ምንም የሚለወጥ እንደዚህ ከሆነ ልብስም ስለብስ ታዲያ ጉዳት አላጋጠመ? ልብስ አልለብስም እንደምተኛው አንሶላ እኮ ነው እንትን ብዬ የምገኝ። በእርግጥ እኔ ሶሻል ሚዲያ ላይ አንዳንድ የሰማኋቸው ነገሮች ነበሩ። በተለይ ደግሞ ትናንትና አንተን ኢንተርቪው ካረክቡ በኋላ ስለዚህ ነገር አንዳንድ ሪሰርቾችን እንትን ለማለት ሞክሬያለሁ። አንዳንድ ነገሮችን ሪሰርች ለማድረግ ሞክሬያለሁ። ብዙ ጊዜ የወንድ ልጅ ብልት በሚቆምበት ሰዓት የመሰበር እድል አለው። ያንተን ኢንተርቪው ከጨረስኩ በኋላ እንግዲህ ይህ ነገር በምን ሊያጋጥም ይችላል? ምንድነው ይህ በወንድ ልጅ ብልት ዙሪያ የተለያዩ ቪዲዮዎችን ስመለከት ነበር። እንግዲህ ያው ጋዜጠኛ እንደመሆኔ መጠን የእሱን ኬዝ እንደመያዜ መጠን ስለዚህ ነገር እውቀቱ ሊኖረኝ ይገባል፣ ወይም ደግሞ የተወሰነች ትንሽዬ ሂንትም ልትኖረኝ ይገባል። ኖርማል ነገር አይደለም። ይኸውልህ የወንድ ልጅ እኔ ምን እንደሚያሳስበኝ ታውቃለህ? ይኸውልህ እኔ ሰርች ሳረግም የወንድ ልጅ ብልት ይሰበራል ስንል ምናልባት ይህን ነገር ጥቂቶቻችሁ ልታውቁት ትችላላችሁ፣ ሌሎቻችሁ ደግሞ ላታውቁትም ትችላላችሁ። በተለይ ወንዶች የወንድ ልጅ መራቢያ አካል በሚቆምበት ጊዜ እንግዲህ ምንድነው የመሰበር እድል አለው። በግንኙነት ወቅትም እንግዲህ አንዳንድ ግንኙነት ማለት ይህን ነገር አሁን እኔ ቃሉን ስጠራው ራሱ ዲቴል ነገሩን ለመግባት ራሱ እየተቸገርኩ ነውና አሁን ይኸውልህ መራቢያ አካል ላይ ወይም ብልት ላይ ነገ ከነገ ወዲያ ከባድ ጉዳት ሊፈጠር ይችላል።
እያሟረትኩ አይደለም። ኦኬ ስለዚህ ተመችቶሻል ማለት ነው እንደዚህ አይወልሽ 4 ሳምንት 3 ሳምንት አልተሰበረም ማለት አልገባኝም እንዴ ወንድ ልጅ እኮ ነው ከሰውነቱ ክፍሎች ውስጥ በጣም ሴንሲቲቭ ፓርት ነው ሴንሲቲቭ ፓርት በትንሽዬ ነገር ከባድ ጉዳት ሊደርስበት የሚችል ይሄ እጃችን ፊታችን ቢደበደብ ይሄ ሰውነታችን ኢቭን በሽጉጥ ብንመታ ራሱ የመትረፍ እድል አለ ነገር ግን ወንድ ልጅ ሆኖ መራቢያ አካሉ ሴንሲቲቭ ፓርት ትንሽዬ ነገር የሚፈልግ ለመጎዳት ገባሽ እኮሽ ታዲያ ቆይ ምን አድርጉ ነው የምትለኝ እኔ እያልኩሽ ያለሁት ምንድነው መፍትሄ ይኑረው እኔ ስልኬን ላሳይክ እችላለሁኝ ሶሻል ሚዲያ ላይ ከእንትን ከሚሉ ዶክተሮች ጋር ኢንቦክስ ለማውራት ሞክራለሁኝ ግን መልስ እየሰጡኝ አይደል እኔ አውርቻለሁ ከዚህ በፊት አንድ የሰራው ኬዝ አለ እሱንም ላሳይሽ እችላለሁ እኮ ምናልባት አንተ ሜቢ ታዋቂ ስለሆንክ ምናምን ብዙ ሰው ስለሚያውቅክ ሊሆናል መልስ የመለሱልክ እኔ ማከኔ ማለት ኦኬ ስለዚህ ታዋቂም ሊሆን መለሱልኛ ስለዚህ ከመለሱልኝ ወደ መፍትሄ እንሂድ አንቺ ለምንድን ነው ትናንት ተይ ፌቨን ቪዲዮ አለ ትናንት የተናገርሽው ነገር ቃል በቃል ቪዲዮ አለ መፍትሄ አልፈልግም አይመለከትም እጅህን ከዚህ ነገር ላይ አንሳ ስትይ የተቀረጸ ቪዲዮ አለ ቆይ አብርሃም በማያገባክ መግባት የለብህም አሁን ያገባኛል በሶፊ በኩል ነው የመጣሁት ይመለከተኛል ውድ ተመልካቾች ይሄንን ነገር ለእናንተ ልመልስላችሁ እኛ ከዚህ ቀደም ኬዝ በምንሰራበት ጊዜ ኬዙን የምንሰራላቸው ሰዎች በተደጋጋሚ ከዛ ኬዝ እጃችንን እንድናነሳ ወይም ኬዙ ከተጀመረ በኋላ አልፈልግም ካንተ መፍትሄ ሂድልኝ አትቅረጸኝ እያሉ ብዙ አምባጓሮ ሲያስነሱ ተመልክተናል እነዚህ ሰዎች ወደው አይደለም የደበቁት ነገር አለ የሸሸጉት ነገር አለ ያንን ነገር ወደ ሚዲያ ማውጣት ስለከበዳቸው ነው ይሄም ልጅ አብርሃም የደበቀው ነገር አለ ወይም ደግሞ ያስፈራራው አካል አለ ማንም አላስፈራራኝም ምንድነው የምትወረው አንተ ከሱ ቃል በላይ ሌላ ማስረጃ ትፈልጋለህ ሶፊ እዚህ ጋር መጥቶ አስፈራርቶታል ስላለክ አብርሃም ሶፊ ስላለው አይደለም አንተ እኮ እሱ ብቻ እኮ እየሰማሁ እኮ ያለው ይኸውልሽ እኔ ተጠራጣሪ ነኝ ስራውም ነው ተጠራጣሪ የሚያደርገኝ አይመለከተኝም ስላንተ ባህሪ ተጠራጣሪ ሆንክ አማይ ሆንክ እኔ አይመለከተኝም ይሄ ልጅ እኔ አደባባይ እንዲወጣ ስላልፈለኩኝ ነው ለሱ ስሜት ስለተጠነቀቅኩኝ ነው ዛሬ አንተ አደባባይ ላይ ብታወጣው ነገ ነገሮች ካለፉ በኋላ የሰው መዘባበቻ እንዲሆን አልፈልግም ገባክ ከፈለክ ግን አሁንም ይዛው ሆስፒታል መሄድ ትችላለህ ምንም ችግር የለብኝም ማለት ነው ሆስፒታል ምን አልሄድም የትም ቦታ መሄድ አልፈልግም እንደዚህ ሆኜ ማንም ሰው እንደኛ አንተ ወንድ ልጅ ሆስፒታል አትሄድም ብዙ ሰው አያይም ተረጋጋ መጀመሪያ እኔ እኮ በራሴ እኮ ነገሮችን እኮ ፈታቸው እኛ መጀመሪያ ህክምና እንዲደረግልህ ስናደርግ መጀመሪያ አንተን ሆስፒታል መውሰድ ወይም ህዝብ መሃል መውሰድ አይደለም መጀመሪያ ስነ ልቦና ነው ማንም ሰው ያንተን ገመና ስነ ልቦና ላይ ነው መጀመሪያ ትሪትመንቱ የሚጀምረው ከስነ ልቦና ነው አይደለም ቤተሰቦች አይምሮ አይሰራም ነው አይደለም እንደዛ አይደለም አንዴ ላውራ ቤተሰቦች አንዴ አብርሃም ውድ ተመልካቾቻችን እንግዲህ አንድ ነገር ልንገራችሁ ወንድ ልጅ ወሲብ በሚያደርግበት ሰዓት ቶሎ ያንን ነገር ጾታዊ ግንኙነቱ ወሲቡን ቶሎ የሚያጠናቅቅ ወንድ አለ እንግዲህ ይሄ ነገር በሶሻል ሚዲያ የበዛ ነው እና ይህንን እንደ ምሳሌ እኔን እንትን እንድትሉኝ ሳይሆን ያው ያለ ነው ሪያሊቲ እውነታው እንደዛ ነው እንግዲህ ቶሎ በሚጨርስበት ሰዓት ዶክተሮች ጋር ሄዶ እንግዲህ ከባለቤቴ ጋር በወሲብ ልንጣጣም አልቻልንም አልጋም ላይ የምቆይበት ሰዓት ጥቂት ነው ትንሽ ነው ብሎ እንግዲህ ከዶክተሮች የተለያዩ ህክምናዎችን ለማግኘት ይሄዳል ግን ቆይ አይደለም እነዚህ ዶክተሮች እዛ ቶሎ ወሲብ ባጭር ደቂቃ የሚጨርሰው ባል ላይ ህክምና የሚጀምሩት መጀመሪያ ከስነ ልቦናው ነው ጭንቅላታችን ፍሪ መሆን አለበት ስለዚህ የኛ ባልደረቦች አሉ ከኛ ጋር የሚሰሩ ብዙ የህክምና ባለሙያዎች በተለይ የስነ ልቦና አማካሪዎች የኛ የስነ ልቦና አማካሪዎች በጣም ጎበዝ ናቸው ጭንቅላት ላይ ነው የሚሰሩት ዋናው ነገር እዚህ ጋር ነው ጭንቅላታችን ላይ ነው ዋናው ነገር ከዛ በኋላ ያለው ነገር ይስተካከላል እኔ አልታከምም አላልኩኝም ሲጀመርም ማለት ነው ግን በምንም ተአምር ወደ ውጪ መውጣት አልፈልግም ነው ያልኩ አይደል እቤቴ እናንተና ምን እያልኩ ነበር ቪዲዮ አለ አይደል
ከፍተህ ማየት ትችላለህ። በራሴ ሐኪሞችን አስመጥቼ ራሴን ማስታመም እችላለሁ ብያለሁኝ እኮ አይደል? እስካሁን ግን አላደረግከውም እኮ በቤት አላደረግከውም። እኔ እናንተ ከወራን ይሄን ያህል ጊዜ እኮ ነው ኳል ደግሞ ትናንት ነው ያወራነው፣ ግን አላደረግከውም። 4 ሳምንት ሙሉ እኮ ምንም ነገር አላደረግከውም። እኔ እሱ አይደለም የሚያናደኝ፣ እኔ አንተ ነገር አይደለም የሚያናደኝ፣ እኔ የባለቤት ነገር ነው የሚያናደኝ። ለዛ ነው ተከተለች ያለችው ማለት የኔን ፍላጎት እኔ ነኝ የማደርገውን ነገር በሙሉ የምትወስነው እኮ እኔ ነኝ አይደል? አንድ ነገር ልንገርህ፣ አንተ ትርፍ አንጀት ቢኖርብህ ገና ለገና ሰርጀሪ መሰራት ቀዶ ጥገና ያመኛል ብለህ ትርፍ አንጀቱን አታስወጣው። ኖ አየህ፣ እሷም አይ ባለቤቴ ቀዶ ጥገና አድርጎ ከሚታመም በቃ ትርፍ አንጀቱ አይውጣ እዛው ይሁን። አንድ ነገር ልንገር፣ እውነቱን ስለመናገር እሷ መጀመሪያ ሁላ እንድታከሙ ነበር ፍላጎቷ። እኔ ነኝ ወዴትም ቦታ መውጣት አልፈልግም፣ በቃ ቤት ውስጥ ቁጭ ብዬ ነገ የሚፈጠረውን ነገር አያለሁኝ፣ ለትንሽ ጊዜ መታገስ መቻል አለብኝ ብዬ በስነ ስርዓት የነገርኳት እና ያሳመንኳት። እሷ እኮ እንደማንኛውም ሚስት እኮ ነች አይደል? እኔ እኮ እዚያ እኮ ባለቤቷ ነኝ። የኔ ጉዳይ በሙሉ ትናንትናም ነግሬሃለሁ፣ የኔ ጉዳይ በሙሉ የእሷም ጉዳይ ነው። እኔ እንደዚህ ሆኜ ሰው ባየን ቁጥር እሷም ጭምር ነች የምትሸማቀቀው። በቃ የትም ቦታ መውጣት ስለማልፈልግ ምንም ነገር እንዲፈጠር ስለማልፈልግ ነው እሷንም አሳምኜ እዚህ ቁጭ ብዬ እንትን ያልኩት እንጂ ወጥቼ እኔ ለራሴ መፍትሄ መፈለግ አቅቶኝ አይደለም። ብቻዬን በሆን ነበር እንደማደርገው ነው የምነግርህ። እኔ ግን ሚስቴን በጣም ስለምወዳትና ስለማፈቅራትም ጭምር ነው እንደዚህ እንድትሸማቀቅብኝ ስለማልፈልግ እዚህ ቁጭ ብዬ ያሉት። አንተ መተህ ሌላ ነገር እንደተፈጠረ አድርጋችሁ ታወራላችሁ። ያም ይመጣና ሌላ ተአምር እንደተፈጠረ አድርጎ ያወራል። ምን እየሆናችሁ ነው? ቆይ ለምንድን ነው ህይወታችንን የምበጠብጡት እንዴ? እኔ ተመችቶኝ አይደለም እዚህ ያለሁት፣ እሷም እኮ ተመችቷት እኮ አይደለም። በቀን ውስጥ እኮ በጣም ብዙ ጊዜ እኮ ነው ማሰቃያት። አሁኑኑ ነይ ከሆነውን ነይ እያልኩ ስቂት እኮ ነው ማረጋት። ይህን ሁሉ ነገር ተረድታኝ እኮ ያለችው ለእኔ ፍላጎት ስላላት እኔን ስለምትወደኝ ነው አይደል? ባትወደኝ ነበር እኮ እንደማንኛውም ሴት እኮ ጥላኝ መሄድ እኮ ትችላለች። እሷ ስለምትወደኝ ነው እዚህ ጋር ተረድታኝ፣ ሁሉንም ነገር ተረድታኝ ቁጭ ብላ ያለችው አጠገቤ እያስታመመችኝ ያለችው። ጥላኝ መሄድ አቅቷት ነው እንዴ? ሊሆን ምንም አይነት ፊርማ የለም፣ ምንም አይነት ጋብቻ የለም። ጥላኝ መሄድ እኮ አያቅታትም እኮ። ለምንድን ነው እሷን ተጠያቂ ለማድረግ የሞከራችሁ ያላችሁት? እሱስ እሺ ከመጀመሪያውም ጀምሮ ገና ካያት ጊዜ ጀምሮ ቀልቡም አይወዳትም፣ እንደፈለገ ይሁን ብዬ ምንም ነገር አላልኩትኝ። የኔ ፍላጎት ስለሆነ አነቁም ነገር። አንተ ግን አሁን መተህ ምንም በማታውቃት ምን አይነት ሰው እንደሆነች እንኳን ሳታውቅ ስለ እሷ የማታወራው ነገር የለም። እኔ ጀጅ እያደረኩ አይደለም እንዴ? ምን እያደረክ ነው ታዲያ? እኔ ተጠራጣሪ ነኝ። ተጠራጠር፣ ጉዳይ አይደለም። እኔ እሱ ተጠራጣሪነት እንደዚህ አይደለም። ይሄ እጠራጠራለሁ። ነው። እንደውም ልንገርሽ እንደውም ከዚህ ነገር ጀርባ እሱ መራቢያ ካሉ እንደዚህ ሆኗል። ከዚህ ሁሉ ነገር ጀርባ ያንቺ እጅ እንዳለበት ደመነፍስ እየነገረኝ ነው። ደመነፍስክ ወይ አንተ ወይ የሆነ ነገራችሁ ጤነኛ አይደለም። በቃ ማለት መጀመሪያ የተቀበልከውን ነገር ብቻ ነው እዛ የዞርክ ዙሪያ ላይ የዞርክ ያለው። በቃ ሰዓትን አትግደል። ከፈለክ ሆስፒታል ይዘህ መሄድ ትችላለህ። እንደፈለክ ማድረግ ትችላለህ። ማለት ከዚህ በላይ አቅም የለኝም። በቃ ደስ ይለኛል። ያንተን ፍላጎት ለማክበር እየጣርኩኝ ነው፣ ግን ከዚህ በላይ መታገል አልችልም። እኔ እናንተ እኮ እንግባባለን አይደለ? እስከዛሬ ተግባብተን እንትን ያልነው፣ ግን አሁን ላይ ከኔ በላይ ደርሶ ሀሳቢ መጥቶልሃል። በቃ አንተ ደስተኛ ነህ፣ ችግር የለውም። በቃ እኔ እኮ በጉድለትም በሙሉነትም በብዙ ጊዜ አብሬክ ነበርኩ አይደለ? ዛሬ መጡ ሰዎች ግን ለአንተ እንደዚህ ተቆርቋሪ መስሎ አንተን ለማሳመን እንትን ሲሉ በቃ ትችላላችሁ። እኔ እዚህ ጋር ፍቅር ብዬ ነው አንተ ጋር የተቀመጥኩት። ምንም መስማት አልፈልግም። መሄድ እችላለሁኝ። በቃ ለምን ይወጣል? ይቀመጥ በቃ። ስለዚህ ከሱ ጋር እንደፈለክ መሆን ትችላለህ፣ እንደፈለክ ማውራት ትችላለህ። አይመለከተኝም። እንደውም የኔና አንተ ነገር እዚህ ጋር እንዲያበቃ ነው የምፈልገው። በቃ ሰለቸኝ። እስከዛሬ እኮ ስንት ጊዜ አብሬህ ኖርኩኝ አይደለ? እነሱ ዛሬ ላይ መጥተው አንተ ግን ነገረው ስራ ሁላ የእነሱን ወሬ መቀበል ነው ሲጀመር። ይኸውልህ እኔ ወንድምህ እየጠላኝ ራሱ አብሬህ የኖርኩት እኮ ስለምወድ ነበር። አንተ ግን ምንም ለኔ ያለ ፍቅር እንደሌለ እያየሁ ነው። እንደውም በቃኝ። ከዚህ በኋላ ካንተ ጋር ምንም ነገር የያዘን ምንም ነገር የለም። እኔ ፍቅርህን ብዬ ነው አብሬክ የተቀመጥኩት አይደል? አልተጋባንም። እኔ ቤቴን ጥዬ አንተ ቤትም እዚህ አብሬክ የምዞረው እኮ ስለምወድ ለአንተ ፍቅር ስለነበረኝ ነው። ምን አደረኩ ትላለህ እንዴ? እንደዚህ ክብሬን ዝቅ ከፍ እያደረጉ ሲናገሩ እንኳን አንድ ነገር ለማለት ፍቃደኛ አይደለክም። እኔ መሄድ አልፈልግም፣ እኔ እንትን ማድረግ አልፈልግም ብቻ ነው የምትለው። ፌቨን ይሰማታል የሚባል ነገር ግን በፍጹም የለም ማለት። እንደውም ልንገርህ ሰበብ ስፈልግ ነበር። በጣም ነበር የሰለቸኝ ካንተ ጋር መሆን። አንተን ተሸክሞ መኖር ስልችት ነበረ። ክፉ ነገር አይደለም። በቃ የእስከዛሬ ስሜቴን ዝርግፍ አድርጌ እየነገርኩ አልፈልግም። እንድትጣሉ አይደለም እኔ ከፈለክ እሱ ሌላ እኔ አንቺን ውጪ ላውራሽ ልቀቀኝ። አንዴ ውጪ ማውራሽ ነገር አለ። ነይ ውጪ ማውራሽ ነገር አለ። ነይ
መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ።